that's all ምንም ሌላ ነገር የለም። እና 1.5 ስንገባ ኤርሚሻዬ ትጀምረዋለህ ብዬ አስባለሁ። ነግሬያቸዋለሁ። በቃ ካልመጡም ጀምሪ የትኛው ማለት እሺ ኤርሚዬ ለመስፍን አንዴ ደውልለት። ረሳሁት፣ ሳልደውልለት ገባሁ። ዋትሳፑ ይሰራልኛል። ቴዲም እንደዛ ብያዋለሁ። ስንት ደቂቃ እንጠብቃቸው? አይ እኔ ነግረሻቸዋል። ከመጡ ይምጡ፣ ካልመጡ ግን ቀጥሉ። ምክንያቱም ለመስፍን መደወል ነበረብኝ፣ ሳልደውል ገባሁ፣ ረስቸው። እስቲ እኔ ከሰራልኝ ወይ ስልኩን ጻፊልኝ ለእኔ። እኔ ጋ ያለው ከሰራ፣ ባለፈው አልሰራ ብሎኝ ነበር። መስፍን ፈይሳ ነው አይደል? አዎ እዚህ ቲክቶክ ላይ ነበር የተጻጻፍ ነው። ማውጣት አልችልም። እሺ ሚውት አድርገው ኤርሚዬ። እሺ እንግዶች ብቻ ናቸው የዘገዩት እንጂ ኤቭሪቲንግ ኢዝ ሬዲ። ያው ከስክራች ጀምሮ ቢጀምሩት ይሻላል መሀል ላይ ከሚገቡ ብዬ ነው። ኤርሚስ ከሚያሳውቀን ከፍ እናድርገው። እሺ ታፕ ሼር ኮፒ ሊንኩን ከፍ እናድርገው። ቆማ እናደርጋለን። አሁን ካለው ከዋናው ርዕሳችን ከአበበ ጉልላት የድምጽ ማጣራት በተጨማሪ ማለት ነው። ሁለት ተጨማሪ ነገሮች አሉን። ራሳችሁን በዛ ልክ አዘጋጁ። ነቃ ብላችሁ ተከታተሉን። ትኩረታችሁን እንፈልጋለን። ማስታወሻ ያላችሁ ማስታወሻ ያዙ። ሪከርድ የምታደርጉ ሪከርድ አድርጉ። ያ እንደዛ ነው የምናደርገው። ታፕታፑ 2 ሚሊዮን መግባት ይችላል። አንቺ ጋር ነው። እሺ ኦኬ። ይሄ ነገር ከተጀመረ ጊዜ ጀምሮ ባይዘዌ እኔ ለመጀመሪያ ጊዜ አልነበረም የሚያነሳሁትኝ። አብሮ አደጌን ዲያቆን አበበ ጉልላት በህረ አማርኛም ጭምር ነው የምናስተምራቸው። በተለይ ለቀሲስ ዲበኩሉና እሳቸውን ለመሰሉ ሰዎች አማርኛ ሁሉ ነው። እዚህ እኔ ጋር መዝገበ ቃላት አማርኛ ሁሉ ነው ገና ሀሁም ማስተምራቸው እና በኩረ ተብሎ እንደሚነገር እኔ ሳይጠፋኝ ቀርቶ አይደለም። በህረ ብለን ጋሽ በህረ እያልን እንጠራቸዋለን። አያቱን ያቁኛል፣ ስወለድ ያቁኛል፣ እኔም አውቃቸዋለሁ። የአያቱን ታላቅ ወንድም ደግሞ አብዬ ብለን እንጠራቸዋለን። መነኩሴ የነበሩ ሰው ናቸው። የድቁና ስልጣን ሲቀበል አብዬ ብለን የምንላቸው ናቸው ይዘውኝ የሄዱት። እሳቸው እኔን ባያስተምሩኝም መርጌታ ብርሃነ የሚባል የመንዝ አገር ተወላጅ ይሄንንም አሁን አላስተማርህም ብሎ ሊሉ እንደሚችሉ አስባለሁና ህሊናቸውን የተቀሙ ውሸት እላያቸው ላይ የነገሰ ሰዎች እንግዲህ የሄዱበትን ያህል ድረስ ሄደዋል። የእነሱንም ድምፅ ተከትለው ብዙዎች በአመፅ ሄደዋል። ያም ሆነ ግን ለመጀመሪያ ጊዜ አልነበረም እኮ ያነሳሁትን፣ ባለፈውም ሳለቅስ ማለት ነው። ቢያንስ በእነዚህ ዓመታቶች ውስጥ እሱ እንግዲህ ዘግይቶ ሊሆን ይችላል የሰማው እንጂ ከሁለት ጊዜ ነው በላይ እንደዚህ አንስቻለሁኝ። ታዲያ ለምን አለቀስክ ነው አሁን ትልቁ ጥያቄው። ሰዎች እንትን የሚሉት እኔ በሩቅ ሀገር ነው ያለሁትኝ። እንደ ቀሲስ ዲበኩሉ ጨካኝ ልብ የለኝም እና አብሮ አደጌ አበበ ጉልላት ብቻ ሳይሆን የስጋ አባቴ ከዛም በኋላ አርፏል። አባቴ ታላቅ ወንድም ቄስ ነው፣ እሱም አርፏል። በጣም ብዙ ካህናትም እንደዚሁ በህመም ምክንያት የታመሙ አንዳንዱም በጤንነት እክል ሞተዋል። አብሮ አደጎቼ ማለት ነው እማቃቸው ከቤተሰብ ጋር ስለምደዋወል ስደውል እንትና የሚባሉ እኮ እናት አረፉ ይላሉ። እኛ እናት ለእኔ በገጠር እረኛ ሆነን ስንጠብቅ ቆሎ ኪሴ የጨመሩልኝ፣ ቂጣ ጋግረው ያበሉኝ፣ እናታችን ገበያ ስትሄድ ጎመን ቀጥፈው ወጥ ሰርተው ያበሉን እናቶች ናቸው። ጎረቤት ማለት ነው።
ኢቭን ሙስሊም የእስልምና ሃይማኖት ተከታይ የሆኑ ሁሉ ጎረቤቶች አሉ እና እኔን ያሳደገችኝ ትዬ ሌላ የምትባል ሴት ስትሞት እንዴት ነው የማላለቅሰው? ሙስሊም ናት፣ ግን በቃ ጎረቤት እናት ማለት ናት። እናት ለእኔ እና በጣም የተነባበረ ሀዘን አለ። ከሩቅ ሀገር ሆነ ሰማው እንደቀበረ ሰው በሀገራችን ባህል ይህንኑም አሁን ዲቤት ሊገቡበት ይችላል። እርሙን አልወጣም ይባላል። ለዲበኩሉና ለሌሎቹ አይነት እንደዚህ አይነት ቃላት አያውቁም ይመስለኛል። በአማራው ክልል ነው ተወልዶ ያደገው። አማርኛ ግን ጆሮን የቆረጡት ነው ይመስለው አንዳንድ ቦታ ላይ እና እርሙን አላወጣም ይባላል። እና በሩቅ ሀገር ስላለው ስሰማ በእውነት ለመናገር በጣም ልቤ ተሰብሯል፣ ልቤ ያዝኗል። በጣም ብዙ ሰዎች ይሞታሉ፣ ግን ደግሞ አንዳንዶቹ ደግሞ ያልጠበቃችሁት እንደዚህ ድንገት ይሞታሉ፣ እንደና አበበ ጉላት አይነቶቹ ማለት ነው። እና በዛ ምክንያት አለቀስኩኝ። አብሮ አደጌ አበበ ጉልላት ድምፁን አውቀዋለሁ። አብረን ነው ድቁና የተቀበልነው። አንድ ቀን አብረን አንድ ደብር ነበር ቅድስ የነበረው። አብሮ አደጌ ነው። ኃይለኝነቴንም ትሁትነቴንም ምንም ይሁን ምንም የሚያውቁ ሰዎች ናቸው። እና እንግዲህ እኔ አብሮ አደጌ ድምፅ ነው ብዬ በወቅቱ ባሰማሁት ላይ ቀሲስ ዲበኩሉ ተላገደ፣ አላገደ። በቃ እንደው መቼም ለዚህ ለሚዲያ አይመጥንም እንጂ አፉን የከፈተው እሱም ሌሎቹም ማለት ነው የነገሩን እውነተኝነት እንደሚያውቁ አበበ ጉላት የሚባል ሰው እዚህ ምድር ላይ ኤግዚስት አያደርግም፣ የለም የፈጠራ ሰው ነው ብሎ ያለውን ቪዲዮ ሁሉ ጭምር እናሰማለን። የለም ጭራሽ እንደዚህ የሚባል ብሎ ማለት ነው። ከዛም የዲያቆናቱ የኦርቶዶክስ ተዋሕዶ ክርስቲያን ዲያቆናት ሁሉም ጭምር ያላገዱበትን ቪዲዮም ሁሉ ጭምር በኋላ ላይ እናሳያለን። ያም ሆነ ይህ ግን እኔ ላመጣ ፈልጌ ነበር፣ ያኔ የሰው ምስክርነት ላመጣ ፈልጌ ነበር። እንኳንም አላመጣው። በአመጣ ኖሮ በገንዘብ ገዝቶ ዱርዬ ሰው ገዝቶ ገንዘብ ከፍሏቸው አመጣ ይሉ ነበር። የሰራዊት ጌታ እግዚአብሔር ግን ጻድቅ ነውና ዛሬም በሚሰማው ድምፅ ከወንድሙ ማፍ እንደሰሙት የቀሲስ ዲበኩሉና የኦርቶዶክሳውያን የፋነነት ህዝብ በሐዘኔ ላይ እንዳላገዱ እንደቀለዱ የመሞቱ ዜና እውነት መሆኑን ከወንድሙ አፍ ሰምቶታል። እኔ አስጠርቸው ሳይሆን ራሳቸው አስጠርተው ጉድ እናወጣለን ብሎ የቀሲስ ዲበኩሉ ግትልትል ውሸት አደባባይ ላይ ወጥቷል ማለት ነው። እኔ ነበር ግትልትል ውሸት እያለኝ ሲል የነበረው። ምን አይነት ወራዳ የሆነ ሰው እንደሆነ እኔ በባህሌ በጣም ነው የእውነት ጌታ እግዚአብሔር ምስክር በጣም ነው ያስቆጣኝ። እንደዚህ አይነት ካህን እኔ አይቻላቅም። እንደዚህ አይነት ሰው አይቻላቅም። በዘመኔ ገጥሞኝ አያውቅም። በጣም ብዙ የኦርቶዶክሳውያን አባቶች አሉ፣ በጣም ኤቲክስ ያውቃሉ፣ በጣም ግብረገብ በጣም የተማሩ ናቸው። በሰው ሞት ላይ ግን አይቀልዱም። እዚህ ወንድሜ ጌርሳም አለ ከላይ በሱ ልጅ ሞት ሁሉ ጭምር ሲቀልድ የነበረ ሰው ነው። ሰውየው በሬሳ ላይ በሞተ ሰው ላይ የሚቀልድ የሚያላግድ ሰው ነው። ይባሱኑ ብሎ ወንድሜ አበበ ጉላት ወንድም መጥተው አስጠርተው ሲጠይቁ ይቅርታ ይጠይቃል ብዬ ነበር። ያው እሱና ግብረ አበሮቹ ኤርሚያስ አፈረ፣ ተዋረደ፣ አቀረቀረ ብለው እንደገና ደግሞ በዩቲዩብ ላይ እንዳስቀምጡ አድርገዋል። እውነቱን ግን ዛሬ ታውቁታላችሁ። ኦኬ መሞቱን ወንድምየው መጥቶ ተናግሯል። ድምፁ እኔ ያሰማሁት ድምፅ የአበበ ጉላት ድምፅ ነው ወይስ እኔ ማላቃቸው የቀሲስ በትረ ድምፅ ነው? እህቴ መርሲዬን ጌታ እግዚአብሔር ዘመንሽን ይባርክ። ወንድሜ መሳይ ጌታ እግዚአብሔር ዘመናችሁን ይባርክ። ሁለቱም አሜሪካ ሀገር ነው ያሉት። ከዚህ በኋላ በሙያው ምን ውጤት ተገኘ? እንደዚሁም ትናንት ነው አንድ ቪዲዮ ሳይ አሁን በመኖሪያም በአሜሪካ ሀገር ያደረገ ዳዊት የሚባል አትሞክሩት፣ አትገቡበትም፣ አትሞክሩት እንዳትዋረዱ ሲል ነበር። ያሬ ማነው ዳዊት አፍክን ብትይዝ ጥበብ ይሆንልሃል ብራዘር። አንተ ከቀሲስ ዲበኩሉ ጋር በወንድሜ አስከሬን ላይ ነው ሞት ላይ ነው በዘመዶቼ ሞት ላይ ነበር ስትቀልዱ ስስቅ የነበረው ትናንትና። ምን ያህል ስዳደግ መሆናችሁንም ያሳያል። ቤተሰቦቻችሁ በእንዴት አይነት ኢቲክስ እንዳሳደጓችሁ ኦኬ እንዳሳደጓችሁ አትሞክሩት ብለሃል ካደ ምን ነው የንስሐ አባቴ ይፍቱኝ ይባርኩኝ ብለህ የምትለው ሰውዬ በውሸት ሲቀደድ ለምን አይሞክሩት ብለሃል አልከውም ነበር? እኔ በባለፈው ባለአግባብ በሆነ ነገር በተናገርኩት እንደው ይቅርታ ስል ነበረ።
ይህን ጉዳይ ባነሳሁት ቁጥር ግን ያመኛል። በዚህን ያህል ልክ ኢትዮጵያውያን የሞራል ውድቀት ውስጥ ወድቀናል። ሰው በሀዘን ይቀልዳል። ወንድሞች እናቶች፣ ሰው በሞተ ሰው ይቀልዳል። አበበ ጉላት የሚባል ሰው እዚህ ምድር ላይ ኤግዚስት አላደርግም የፈጠራ ወሬ ነው ብሎ ያለውን ቪዲዮ በኋላ ሰሙታላችሁ። አሁን ግን እናንተ ወደ ዋናው ጉዳይ ገቡ። ጌታ እግዚአብሔር ይባርካችሁ ነው ማለት የምወደው። እኔም እንደሌላው ሰው አብሬን የምሰማው እዚህ ጋር ወንድሞች እናቶች፣ ምን አለ? ምን መሳሪያ ተጠቀሙ? ምን አሉ? መሳሪያው ምን አለ? መሳሪያው ማን ነው? ታማኝነቱ ምን ያህል ነው? ድምፁ እኔ የአበበ ጉልላት ድምፅ ነው ብዬ ያልኩት ድምፅ ያሰማሁት ድምፅ እና እሱ የቀሲስ በትረ ድምፅ ነው ብሎ የተከራከረኝን የቀሲስ በትረ ደግሞ ድምፅ ተብሎ የተገኘው እሳቸው መጥተው የተናገሩት አለ። የዚህ ውጤት ምን ይላል? ሜርሲዬ ቴንኪው፣ ጌታ እግዚአብሔር ይባርክሽ፣ ተባረኩ ወንድሜ መሳይ። ለህዝቡ አሰሙ እና ከዛ ቪዲዮዎችም እናሰማለን ማለት ነው። ቴንኪው። እሺ ኤርሚዬ ተባረክ። 2 ደቂቃ ትጸልይልናለህ? በጸሎት እንጀምር። እሺ እናመሰግናለን። የተወደድክ ቅዱስ አባት እግዚአብሔር፣ የፍጥረታት ሁሉ ጌታ፣ አንተ ጻድቅ አምላክ ነህ። በጽድቅ ትናገራለህ። የጠራሃቸው ሁሉ በጽድቅ እንዲናገሩ፣ እውነትን እንድንናገር፣ በእውነት እንድንኖር፣ በሰዎች ላይ በክፋት እጆቻችንን እንዳናነሳ ባሪያ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ ፈጥነ በሰዎች ላይ እጅን አትጫን፣ በሌሎችም ኃጢአት አትተባበር ተብሎ እንደነገረው ያንን ቃል ምክር አድርገን በእያንዳንዱ ቀን እንድንራመድ አቅም፣ ጸጋን፣ ጉልበትን ስላበዛልን እናመሰግናለን። ለእህቴና ለወንድሜ መሳይና ለእህቴ ለሜርሲ ይህን ነገር ይሰሩታል ብዬ እኔ አላሰብኩም። ፍርድ ያንተ ነው። ጻድቅ አምላክ አንተ ነህ። ህዝብን አስቆጥቶ ይህ ክፉ ሰው የኦርቶዶክሳውያን ወገኖችን ሁሉ አስቆጥቶ እግዚአብሔር ሆይ በጌታ በኢየሱስም በሐዘኔ ላይ በአባቴ ሐዘን፣ በአጎቴ ሐዘን፣ በአብሮ አደጌ በዲያቆን አበበ ጉልላት በህረ አምዴ ሐዘን ላይ የቀለደ እግዚአብሔር ሆይ ምሕረት እንድታደርግለት እጸልያለሁ። ከሱ ጋር ሁሉ ጭምር የተላገዱ በሐዘኔ ላይ ውስጤን አልጎዱኝም ማለት አልችልም። ሰው ሐዘን ላይ በአባቴ ሬሳ ላይ ነው የቀለደው። እግዚአብሔር ምሕረት አድርግላቸው። በአብሮ አደጌ ሬሳ ላይ ነው የቀለደው። ኤግዚስት ያላደረገ ሰው ነው። በዚህ ምድር ላይ አበበ ጉላት የሚባል ሰው የለም ነበር ብሎ የተናገረውን ቪዲዮ ለሰዎች ሲናገር ይህንን ሰው ካህን ነው ብለው ቄስ ነው ብለው ሰምተውት እግዚአብሔር ክፋትን ሲጽፉ ዩቲዩብን ሁሉ እስኪጥለቀለቅ ድረስ አመፃን ሲያሰራጩ የነበሩ ኦርቶዶክስ ቤተክርስቲያንና አይወክሏትምና ለነዚህ ሰዎች እግዚአብሔር ምሕረት እንድታደርግላቸው ጸልያለሁ። ብዙ መልካም ካህናት፣ ብዙ መልካም አባቶች ባየሁበት ብዙ ማህበረሰብ፣ መልካም ማህበረሰብ ያገለግልኩባት ቤተክርስቲያን የኢትዮጵያ ኦርቶዶክስ የቀደስኩባት ቤተክርስቲያን በእርፈ መስቀል ቅዱስ ደሙን የሰጠኋቸው ህዝብ እሱ ባጠፋው ጥፋት እንዲህ ነው ብዬ አልልም። ጌታ እግዚአብሔር አንተ ግን ጻድቅ አምላክ ነህ። እውነትን አውጥተሃል። እውነትን አውጥተሃል። ራሱ አስጠርቶ ራሱ ገንዘብ ከፍሎ አስጠርቶ ወንድሙ አስጠርቶት ወንድሜ ሞቷል ብሎ እንዳለ የአበበ ጉልላት መሞት እውነት እንደሆነ ኤግዚስት ያደረገ ሰው እንደነበረ እንጂ ኤግዚስት ያላደረገ ሰው እንዳልነበረ የተዋሸውን ውሸት በአደባባይ ላይ ከቀሲስ ዲበኩሉ አፍ ስለቆረጥከው እውነት በአደባባይ ደምቃ ከፍ ብላ ስለታየች እጅግ አድርጌ አመሰግናለሁ። ይህም ድምፅ የአብሮ አደጌ ነው ወይስ የሌላው ሰው ነው ብሎ የሚለውንም ደግሞ ዛሬ እንሰማለን። ቀጥሎ ያለውንም ደግሞ እግዚአብሔር የዘላለም አምላክ አንተ ትረዳናለህ። እያንዳንዱን እንዲህ እንዲሆን ስላደረግ ክብር ሁሉ ለአንተ ይሁን። በግፍ የተሰደቡ በግፍ የተጨቆኑትን አንተ በራስ ጊዜ ትፈርዳለህና ይህንን ለህዝብ እንዲታወቅ ስላደረግ ገናንነትና ክብር ሞገስና ኃይል ከዘላለም እስከ ዘላለም ለአብና ለወልድ ለመንፈስ ቅዱስ አንድ አምላክ ይሁን በኢየሱስ ክርስቶስ ያው ስም አሜን። ቴንክ ዩ ሜርሲ። አሜን። ተባረክ ኤርሚዬ። ተባረኩ ወገኖች። ጥሪያችንን አክብራችሁ በዚህ ሰዓት በቀጠርነው ሰዓት ስለመጣችሁ ሁላችሁንም እዚህ ውስጥ ያላችሁ አይ ቲንክ 2.5 ሰው ቢሃይንድ ባይም ያላችሁ ሰዎች ሁላችሁንም ለማመስገን እወዳለሁ። እንግዲህ ዛሬ ያለው ፕሮግራማችን ለማስተዋወቅም እንደሞከር ነው ፖስት ባደረግንላችሁ በአበበ ጉልላት ዙሪያ የተሰራውን ፎሬንሲክ ቮይስ አናሊሲስ ልናቀርብላችሁ ነው የመጣ ነው። እንግዲህ ፕሮፌሽናል ዋይዝ ራሳችንን ምናልባት ማሳወቅ ሊኖርብን ይችላል፣ ሊያስፈልግም ይችላል። እንግዲህ ይህንን ፕሬዘንቴሽን የሚያቀርብልን የአበበ ጉልላት የአብሮ አደጌ ነው ብሎ ኤርሚ ያሰማውን እና አይ ይሄ ድምፅ ደግሞ
የቀሲስ በትረጥዑመ ልሳን ነው ብሎ ከዩቲዩብ ላይ ቀሲስ ዲበኩሉ ያሰማውን እሱን ኮምፔር የተደረገበት እንደገና ደግሞ ሁለተኛ ኮምፓሪሽን ደግሞ ቀሲስ ዲበኩሉ ያሰማውን ድጋሚ ደግሞ ትክክለኛ ከራሳቸው ዘኪ ቲዩብ ላይ የቅዳሴውን ፓርት ካሉት ከራሳቸው ከመምህር በትረጥዑመ ልሳን ጋር ኮምፓሪዥን ሰርተናል። ያ ማለት አንዱ ለአንዱ ምስክር ነው። ሁለት ሪዲንጎችን ታያላችሁ ማለት ነው። ምናልባት በዚህ ፕላትፎርም ላይ ወንጌልን ስናገለግል ታቆናላችሁ። ይሄ ነገር ግን ፕሮፌሽን ዋይዝ ነው መተንተን ያለበት። ስለዚህ ታቆኛላችሁ እኔን ኦብቪየስሊ። ሜርሲ እንግዲህ በኮምፒውተር ሳይንስ ግራጁዌት ዊዝ ኤክሰለንስ በሶፍትዌር ዳታ ደግሞ በሶፍትዌር ባክ ኤንድ ዳታ አናሊሲስ ነው የምሰራው። መሳይ ወንድሜ በጣም የቅርብ ቤስት ፍሬንዴ ነው። እሱም ደግሞ ኤክስፐርታይዝ አይቲ ፕሮፌሽናል ነው። ሶ የተጠቀሟቸውን ዲቴሎች በትክክል ይነግሯቸዋል፣ ያሳያችኋል። ከዛ ደግሞ ሁለተኛ አዲሽናል ሰርፕራይዝ አለን ብያችኋለሁ። ሶስተኛ ደግሞ በጣም ጠቃሚ የመረጃ ጥቆማ እናደርግላችኋለን። ኦኬ አሁን ይሄ ለምንድነው እየተደረገ ያለው ስንል ምንድነው የሚሆነው? የሰው ልጅ ስለምናከብር። አዎ በሆነች ሳይዝ የሆነች ትንሽዬ ስልክ እጃችን ላይ አለች። ስንፈልግ አፕሎድ አድርገን ሳንፈልግ ዲአክቲቬት አድርገን ልንወጣው የምንችል ፕላትፎርም ነው። ነገር ግን የያዝነው አገልግሎት በመሆኑ የሰው ልጅ እናከብራለን። የሰው ልጅ ጋር ያደረስነው ኢንፎርሜሽን ተአማኝ መሆኑን ለማረጋገጥ ነው እዚህ ያለ ነው። ለማረጋገጥ ምክንያቱም ይሄ የደረሰበት ደረጃ ሌላ ስለሆነ የሞተው ሰው ቤተሰቦች ይጎዳሉ። የሚሰሙ ሰዎች ደግሞ ተአማኝነቱን ማረጋገጥ መቻል አለባቸው። ተናገር እውነቱን ተብሎ በውሸት እያገለገልን እንዳልሆነ መታወቅ መቻል አለበት። እዚህ ያለነው ለየትኛው ዓላማ እንደሆነ መታወቅ መቻል አለበት። ስለዚህ ፎረንሲክ ቮይስ አናሊሲሱን በምን አይነት ቴክኒክ ተጠቅመን ሰራ ነው የሚለውን መሳይ ያሳያችኋል። ከዛ በፊት ግን ገስቶቼን ሰላም እንዲሉ እድል ልስጣቸው። ጌርሳሜ ሰላም በርሶል ዮኒ ዜዶ፣ ከዛ መሳዬ አንተ እድሉን ሰጣለሁ። ከጌርሳም ልጀምር። ሰላም ብቻ በሉ። ሰላም ለሁላችሁም ይሁን። ጌታ ኢየሱስ ይባርካችሁ። ቀጥሉ። ሶላለክ ዮኒዬ ይመቻሃል? ሰላማችሁ ይብዛ። ዛሬ ደስታ ቀን ነው። ውሸት እንደፈለገ ቢሮጥ መጨረሻው በእውነት መገለጥ ነው። ስለዚህ ተባረኩ። ዘይዶ ሰላም በለን። ኤርሚዬ እንኳን ሰላም ብሎን ከኛ ጋር ቆይቷል። እሺ ሰላም ብያለሁ። እዚህ ያላችሁላችሁ እህትና ወንድሞቼ ጸጋና ሰላም ይብዛላችሁ። አሜን። እሺ እንዳልኳችሁ እንግዲህ ወደ ዋናው ፕሬዘንቴሽን እንሄዳለን። መሳዬ ሬዲ ነህ አይደል? በትልቁ ላድርግክ። እናንተ ደግሞ ሙሉ ኮንሰንትሬሽኑ ኖሯችሁ እንድትከታተሉ እኔ ቪዲዮ አጠፋላችኋለሁ። መሳይ ሰላም ብያለሁ ሁላችሁንም። እሺ ያ ሜርሲ እንደተናገረችው አሁን ፎረንሲክ ቮይስ አናሊሲስ ይባላል። ይሄ ቴክኒክ ሁለት ቮይሶችን ኮምፔር አድርጎ ግዴታ ቋንቋ ማወቅ ወይም ደግሞ እንግሊዘኛ፣ አማርኛ የእንትን እሱ ማተር አያደርገውም። ምክንያቱም ይሄ ቴክኒክ የሚያየው በሳውንድ ውስጥ ያሉ አሁን አንድ ሰው ሲያወራ ቶን የሚባል ነገር አለ፣ ፒች የሚባል ነገር አለ፣ ከለር አለ፣ ኢነርጂ አለ፣ የቮይሳችን ላውድነስ አለ። እንደገና እያንዳንዱ ሰው ባዮሎጂካሊ ሲወለድ የሁላችንም ዲፍረንት የሆነ የሳውንድ ስትራክቸር አለ። ሶ እነዛን ነገሮች ነው አይቶ ሁለት ቮይሶችን ኮምፔር አድርጎ የሪከርዲንጉንም ጥራት ባገናዘበ መልኩ አኩሬት ነው የሚባለውን አይነት ሪዛልት የሚሰጠን።
ዝም ብዬ እኔ እያወራሁ እንትን ከምል እያሳየኋችሁ እንቀጥላለን ማለት ነው። ኦኬ ፓወርፖይንት ዝም ብዬ ለማቅረብ ያህል እንዲመቸኝ ብዬ ያዘጋጀሁት ነው። አይ ዶንት ኖ የምታዩት ከሆነ እንዳልኳችሁ ይሄ ስፔክቶግራፍ ይባላል ወይም ስፔክቶግራም ይባላል። የግራም ወይም የግራፍ አይነት ታይፕ ነው። እነዚህን ቮይሶች አናላይዝ ካደረገ በኋላ ጽሁፍ አይደለም የሚሰጠን፣ ግራፍ ነው የሚሰጠን። ያ ግራፍ ደግሞ ይተነተናል። በዛ ግራፍ ተነስተን ነው ያ ግራፍ ይተነተንና ስኬል ይሰጠዋል ከ1 እስከ 100 ከ0 እስከ 100። ከዛ በኋላ ከዛ ተነስተን ነው ልክ ነው አይደለም የሚለውን የምንወስነው ማለት ነው። ሰው እዚህ ጋር እንደምታዩት ስፔክትሮግራፍ ቪዥዋል ሳውንድ ኢነርጂን ነው የሚጠቀመው። ኦቨር ታይም ያለውን በደቂቃ በሆነ ያህል ደቂቃ ሲወራ እሱን ነው የሚያየው። ኤክስ አክሲስ ዋይ አክሲስ ብሎ ኤክስ አክሲስ ታይም ነው፣ ዋይ አክሲስ ፍሪኩዌንሲ ነው ወይም ደግሞ ፒችን ነው የሚያሳየን። ከለር አለ፣ ኢንቴንሲቲውን ነው ወይም ላውድነሱን ነው። እነዚህ ነገሮች አሁን ጀስት ጽሁፍ ስለሆኑ ወደ ታች ግራፉን ስናይ ሞር በደንብ ይገባቸዋል። ሰው እነዚህን ቅድም ያልኳችሁን ሳውንድ እንትን ቪዥዋል ፓተርኖቹን ወደ ሜዥረብል ወደሚሆን ወይም ደግሞ ወደ ዳታ ወደሚቀየር መሳይ አንድ ከይቅርታ ጋር እኛም ፕሬዘንቴሽን አለን። ሶስተኛ ደግሞ የምንሰጣችሁ ኢንፎርማቲቭ የሆነ ጥቆማ አለ። እሺ ኦልራይት ኮሜንቱ ልክፈትላችሁ። እስከዛ ኮሜንቱ መቼም አትዝጊው። ቢከፈት ይሻላል። ያ አትዝጊው፣ ለአልጎሪዝሙ ጥሩ ነው። ሶልዬ ተባረክ። ያ ቢዚ ነበረ፣ ለዛ ነው እንግዲህ። ዩ ሬዲ? እሺ አሁን ድምፅ አለ ወይስ ይሰማል? ጥሩ ነው መሳዬ። እሺ ያው እንደነገርኳችሁ ወደ ታች ወደ ግራፉ ላይ ስንወርድ ሞር ይሄ ነገር ምንድን ነው የሚለውን ማወቅ እንችላለን። ቅድም እንዳልኩት ኤክስ አክሲስ ወይም ደግሞ ኤክስ ሪፕሬዘንት የሚያደርገው ታይም ነው። ዋይ ደግሞ ፍሪኩዌንሲ ወይም ፒች የሚባለውን። ከለር ደግሞ አለ። ከለሮች አሉት ግራፉ ላይ፣ እነሱ ኢንቴንሲቲውን ላውድነሱን የሚያሳዩ ናቸው። ምንድን ነው የሚያደርገው? ይሄን ግራፍ ይሰጠንና አናላይዝ አድርጎ ያ ግራፍ ደግሞ ሜዥረብል ወደሆነ ቪዥዋል ፓተርን አናሊሲስ መቀየር የሚችል ዲፋይን መደረግ የሚችል ነው ማለት ነው። ለምንድን ነው ሪላያብል የሚሆነው የሚለውን ለማየት አሁን እሱን ሞር ዲቴል ገብቼ አላወራም። እዚህ ጋር ግን አለ ሶርስ አለው፣ ፕራይመሪ ሶርስ አለው። ይሄንን ነክተን ስንሄድ ፕራይመሪ ሶርስ አለን። እዚህ ፕራይመሪ ሶርስ ላይ ሁላችሁም ሪከርድ የምታደርጉ ሰዎች ገብታችሁ አሁን ከዚህ በኋላ የማወራው ነገር ትክክለኛ መሆኑን ራሳችሁ ኮንፈርም ማድረግ ትችላላችሁ ማለት ነው። እሺ የት ነው ይህንን ነገር የሚጠቀሙት የሚለውን ስናይ እዚህ ጋር የተወሰኑትን ነው የዘረዘርኩት። ወደ ቀጥ አድርገው እንደሱ ፊት ለፊት ላይ እንደሱ ብዙ ባይንቀሳቀስ እንደሱ መሳይ እና ላቦራቶሪዎች ውስጥ ይጠቀሙታል ይህን ቴክኖሎጂ። ሊንግዊስትስ የሚባለው ይሄ ቋንቋን የሚያጠኑ ሰዎች፣ መልቲ ላንጉጅ የሚናገሩ ሰዎች እነሱ ይህን ይጠቀሙታል። ባይ ዘ ዌይ ኤክስፐርቶችም አሉ በዚህ ጉዳይ ላይ። ምንም አብዛኛዎቹ እንደውም ምንም አይነት ቴክኖሎጂ ሳይጠቀሙ ተምረው እንደዚህ አይነት ትምህርት በመስማትና በቴክኖሎጂ በመታገዝ ኤክስፐርት የሆኑ አሉ። ፎርሰኒክ አናሊሲስ ኤክስፐርት የሆኑ ማለት ነው። ስለዚህ እነሱ ይጠቀሙታል ለባዮሜትሪክ ሲስተምስ፣ ለአሻራ ኤኒ የፌስም ባዮሜትሪክም ሊሆን ይችላል። ይህንን ይጠቀሙታል። ለየት የሚያደርገው ቅድም እንዳልኩኝ ሁሉም ሰው ባዮሎጂካል በተፈጥሮ ሲወለድ ለእያንዳንዱ ዩኒክ የሆነ የንግግር ሀቢት ወይም ልምድ ነው በአማርኛ ስላለው እነሱን ፓተርኖች ነው እያየ አናላይዝ የሚያደርገው ማለት ነው። ሪላያብል ነው። እሱን ማየት ይቻላል። ቅድም የከፈትኩትም ሶርስ ላይ ሄደን
ለምን ሪላያብል እንደሆነ ምን ያህል አስተማማኝ እንደሆነ ማየት ይቻላል። ተጠቅመን አሁን የሰራንበት ቴክኖሎጂ ኤፍኤፍቲ ይባላል ወይም ፋስት ፎሪየር ትራንስፎርም ይባላል። ለሱም ደግሞ አሁን እዚህ ጋር ዲቴሉን እሱን ሰውን ማስጨነቅም ሆነ ኮንፊውዝ ማድረግ ስለሚሆን ግን ፕራይመሪ ሶርስ አለን። ለሱም ይሄ ዌብሳይት ነው። እዚህ አፕ ላይ ነው የተሰራው ሆል ቲንግ። ፎኔክሲያ ይባላል። የቢዝነስ ላይሰንስ ወይም ደግሞ የቢዝነስ ኢሜል ያስፈልገዋል። አንድ ቢዝነስ ሊኖረን ይገባል። እዚህ ላይ ገብተን ለማለት ስና ፍሪ ለመሞከር ያሰበ ሰው ምን ያህል እንደሆነ ማየት ይችላል። ስናሪቭን ቺፕ የሚባል አይደለም፣ በጣም ኤክስፔንሲቭ ነው። ፕላስ 24 አወር በኋላ ነው ክሬት ለማድረግ ራሱ መጀመሪያ በኢሜል አውርተው ምናምን ነው እንጂ ዝም ብሎ ኤኒባዲ ሳይን አፕ አድርጎ ማድረግ የሚችለው አይደለም። እንዳልኩት ቢዝነስ ኢሜል ያስፈልገዋል። እዚህ ላይ ነው የተሰራው። ይሄ በዚህ ዘርፍ ካልተሳሳትኩ ቶፕ 3 ከሚባሉት ውስጥ ነው። እንደዚህ አይነት ነገር በመስራት ብዙ ሰዎች የሚጠቀሙት ነው። ቢዝነሶች፣ ገቨርንመንት ኦፊሶች ምናምን የሚጠቀሙት ነው። ብዙ አይነት እኛ አሁን ስፔሲፊክሊ ይህንን ቮይስ ኮምፔር ማድረግ ስለፈለግን ነው እንጂ ከቮይስ ጋር የተያያዘ ብዙ አይነት ሰርቪሶች አሏቸው። እንዳልኳችሁ እዚህ ላይ ገብቶ ማየት ይቻላል። እሺ አሁን እዚህ ጋር ግራፉን መጀመሪያ ከማሳየቴ በፊት እንደምታዩት እዚህ ጋር በሌፍት ሳይድ አንድ ከለር ያለው የተለየ ዲፍረንት የሚመስል ግራፍ አለን። ይሄ ስፔክቶግራም የሚባለው ይሄ ነው። እነዚህ ሁለቱ አሁን ቮይሱን አናላይዝ አድርጎ እየሰጠን እነዚህ ግራፎች ናቸው። ግን እነዚህን ከማየታችን በፊት ፊውሲ እዚህ ጋር ኖትስ ካደረጋችሁ ቮይስ ሳምፕል 1 ይላል፣ ቮይስ ሳምፕል 2 ይላል። ቮይስ ሳምፕል 1 ምንድን ነው፣ ቮይስ ሳምፕል 2 ምንድን ነው የሚለውን አንድ ጊዜ ሄደን እዚህ ውስጥ እናያለን። ይሄ ቮይስ 1 ማለት ኤርሚ የሚታያችሁ ከሆነ እኔ ፎልደር ላይ ነው ያለው፣ ከፍቼ ላሰማችሁ ነው። ኤርሚ እንትናን ላይቭ ላይ አበበ ጉልላት ብሎ ያሰማው ድምፅ መጨረሻ ላይ እሱንም አሳያችኋለሁ። 30 ደቂቃ ካልተሳሳትኩ 28 ወር 30 ደቂቃ ሎንግ የሆነ ከሱ ላይ ብዙ ጊዜ አኪሬት ቅድም ምሳሌ ነገር ያለፍኩት አኪሬት የሆነ ሪዛልት ለማግኘት በሚመከረው ከ30 ሰከንድ እስከ 1 ደቂቃ እንዲሆኑ ነው። ምክንያቱም በጣም ሎንግ በሆነ ቁጥር ፕሮሰሱም ይረዝማል፣ እንትኑም አኪሬት አይሆንም። እንደዛ አድርገን ነው የሰራ ነው፣ ቆርጠን አውጥተን። ይሄ ቆርጦ የወጣው ድምፅ የኤርሚ ጓደኛ አበበ ጉልላት ነው ብሎ ኤርሚ ያሰማው ድምፅ ነው፣ ቮይስ 1 ብለን ያልነው። ስለዚህ ቮይስ 1ን እንሰማለን። ሙሉ ለሙሉ አልጨርሰውም፣ ግን በጣም ተመሳሳይ ናቸው። እንደምታውቁት አንድ አይነት ዜማ ስለሆነ አሁን ይሄ ቮይስቱ ቀሲስ ዲበኩሉ ስሙን ይቅርታ አልያዝኩትም፣ የዘማሪውን ቄስ መሰሉኝ፣ እሳቸውን ስም አልያዝኩትም። ይሄ ነው ብለው አምጥተው ላይቭ ላይ የከፈቱት ያሰሙት ማለት ነው። እሱን በቪዲዮ ማሳያለሁ። ይሄ ወደ MP3 መጀመሪያ መቀየር ስላለበት ነው። መጀመሪያ ቮይሱን ላሰማችሁ እና ከዛ አሰማችኋለሁ። ቮይስቱ የእሳቸው ነው ማለት ነው። እንደምታዩት ተመሳሳይ ነው። ሲጀምር ኦን ፐርፐዝ ነው ተመሳሳይ የሆነውን ፓርት መርጬ የሁለቱንም ያወጣሁት። ምክንያቱም ተመሳሳይ የሆነ የድምፅ ስታይል፣ የዝማሬ ስታይል እየዘመሩ እሱን ነው ሪከርድ ማድረግ የተፈለገው። ቮይስ 1 የኤርሚ ጓደኛ ነው፣ ቮይስ 2 እሳቸው ያመጡት ነው። ይሄ ቮይስ 2 ኦሪጂናል ቪዲዮ ደግሞ እዚህ ጋር እንድታዩት ምንድን ነው የሚለውን ከዩቲዩብ ላይ ይሄ ማለት የቀሲስ ዲበኩሉ የዚህ ሰው መዝሙር ነው ብለው ያመጡት ማለት ነው። የሱ ሰው ነው። ሙሉ ቪዲዮን ለምትፈልጉ ሰዎች ሜርሲ ጋር ሙሉ ቪዲዮ አለ። እሱን እኔም ጋር ካለ ማድረግ ይቻላል። እንደነገርኳቸውን ሀሳቡን እንድትይዙት ነው። ቮይስ 1 አበበ ጉልላት የኤርሚ ጓደኛ ነው። ቮይስ 2 ደግሞ ያ ቀሲስ ዲበኩሉ ያመጡት ሰው ነው ማለት ነው። ዘማሪ ናቸው። ይቅርታ ስማቸውን ስለረሳሁት ነው። አሁን ከጎን በኩል ያለው ቮይስ ሳምፕል 1 ይሄ እዚህ ጋር የምናየው አዶኖ ቀስቱ የሚታያችሁ ከሆነ እዚህ ጋር የኤርሚ ጓደኛ አበበ ጉልላት ግራፍ ነው ሪዛልት። ይሄኛው ደግሞ በጎን በኩል ያለው ደግሞ የቀሲስ የዚህ ሰውዬ ዘማሪ ነው ብለው ያመጡት ሰውዬ ማለት ነው። የእሱ ዝማሬ ነው። ቅድም ስናወራ የምታስታውሱ ከሆነ
አውርተን ነበረ። ከለር ምንን እንደሚወክል ከለር ላውድነስን ወይም ደግሞ ኢነርጂን ነው የሚወክለው ብለናል። እዚህ ጋር ካስታወሳችሁ እዚህ ጋር ከለር ኢንቴንሲቲን ላውድነስን ነው የሚወክለው። ወደ መሀል አስጠጋው። እንደሱ ጽሁፉ እንደሱ ይታያቸው። ከለር ምን ያህል እያንዳንዱ ከለር ሪፕሬዘንት የሚያደርገው አለ ኢንቴንሲቲ ነው ብለናል፣ ቅድም አይተናል። ይሄ ግራፍ ወደ ቁጥር ይቀየራል። አሁን ይሄ ግራፍ ነው። በቃ ይሄን ግራፍ ስናገኝ አንድ ዝም ብሎ ይሄን ግራፍ ሪዛልት ያገኘ ሰው ምን እንደሆነ አይገባውም ሰው። ይሄ ግራፍ ደግሞ ወደ ቁጥር ይቀየራል። ወደ ቁጥር ሲቀየር የመጣው ሪዛልቱ 56.5 ነው። 56.5 ሲሚላሪቲ ተመሳሳይነት አላቸው። 56.5 ሲሚላሪቲ ያላቸው ማለት ድምፆቹ ተመሳሳይ ናቸው ወይም ደግሞ አንድ አይነት ሰው ነው ለማለት አያስችለንም። ምክንያቱም እሱንም ቀጣይ ማሳያችሁ ነው የሚሆነው። በዚህ ህግ በዚህ አሁን ሪዛልት ማግኘት ህግ ኤኒቲንግ ከ60 በታች ያለ ዊክ ወይም ደግሞ ፖር ማች ነው የሚባለው፣ ተመሳሳይ ያልሆነ ማለት ነው። ኢቨን ከ60 እስከ 74 ድረስ ያለው ላይክሊ ነው፣ ላይክ በጣም እሱም ከዊክ ከፍ ያለ ግን ደግሞ አጠራጣሪ የሆነ ማች ነው። በጣም አኪሬት ወይም ደግሞ ፕሮባብሊ ይሄ ራሱ ሰው ነው አንድ አይነት ድምፅ ነው ብለን ለማለት ከ90 እስከ 100% ያስፈልገናል። እዚህ ጋር እንደምታዩት 56.5 ነው። 56 ደግሞ 5 እንዲመጣ ራሱ ማች እንዲያደርግ ያደረጋቸው የድምፅ ስታይል፣ የአዘማመር ስታይል፣ የቅላጼ የምናምን የሚባሉትን ሁሉ ስለሚያይ ነው። አንድ አይነት ሰው ነው የሚለውን ብቻ ሳይሆን የሚያው ቅድም እንደነገርኳችሁ እያንዳንዱን የድምፅ አወጣጥ፣ የዜማውን አይነት፣ ከለር የምንለው ፒች፣ ቶን ምናምን ሁሉንም ነው የሚያየው እና በሱ ምክንያት ነው እንደዚህ 56.5 የመጣው። ስቲል ኢንተርፕሬሽኑን የሚያሳየን ዊክ ኮሬሌሽን ነው ቢትዊን እንደዚህ በሁለቱ እንትን። ምክንያቱም ቢሎው 60 ኢንዲኬትስ ዲፍረንት ስፒከርስ ነው የሚለው። ከ60 በታች ከሆነ ሁለት የተለያዩ ሰዎች መሆናቸውን ያረጋግጥልናል ማለት ነው። ያገኘነው ሪዛልት 56.5 ነው። ስለዚህ ዊክ የሆነ እንትን ያለው ሁለት ላይክሊ ሁለት ዲፍረንት ስፒከሮች እየዘመሩ እንደሆነ የሚያሳይ ነው ማለት ነው። ስለዚህ በቃ ከኮንክሉዥናችን ምንድን ነው? 56.5 ነው። 56.5 ደግሞ ማለት ከዛ ከተባለው ፑር ነው ተብሎ ከተባለው ቴሬስ በታች ያለ ነው፣ ከ60 በታች ያለ ነው። ስለዚህ ሁለት የተለያዩ ዘማሪዎች ናቸው ነው የሚሆነው ማለት ነው ፋይናል ሪዛልቱ። ምክንያቱም 90 ወይም ከዛ በላይ መሆን አለበት። ኢቨን ከ74 እስከ 90 ድረስ እንኳን ቢሆን አጠራጣሪ ነው ነው ብሎ የሚለው እሱን ማሳያችሁ ነው የሚሆነው። እና ይህንን ይመስላል ሶፋር ባለው ላይ። ኤርሚ ጥያቄ የምታነሱት ካለ እሱን ተናንባል። የሁለቱ ቀሲስ እና የመሳይ የሁለቱ ተመሳሳይ ነው። እሱን ረስተዋል መሰለኝ። አይ እሱ አለ እዚህኛው ላይ ኦኬ። እሱንም ማሰማ ማለት ቀሲስ ዲበኩሉ ያመጣቸው ካህን አሉ። የእሳቸው እኔ ሲጀምር እዚህ ላላችሁ 3000 ሰው ቀሲስ ዲበኩሉ ስማቸው ማን ነው? ያመጣቸው ካህን ማን ነው ስማቸው? እኔ አያዘኝ ስለማላውቃቸው አያዘኝ። ቀሲስ በትረ ጥዑመ ልሳን። ኦኬ ቴንክ ዩ። ቀሲስ በትረ ጥዑመ ልሳን እሳቸውን እኔ በስም አላውቃቸውም፣ ስማቸውንም አልጠራውም። እሳቸውን ሞቱ እኔ አላልኩም። እኔ ያልኩትኝ ዲያቆን አበበ ጉልላት በህረ አምዴ አብሮ አደጌ ማለት ነው። እና እሳቸውም ተጠርተው መጥተው እንደው ከአንደኛው ካህን እንኳን ሌላኛው ካህን አይሻልም? አይ ይሄ ሰው ኤርሚያስ የኔን ስም አልጠራም፣ ቀሲስ በትረ ሞቷል ብሎ አላለም። ስለዚህ ድምፁ የኔ ነው ማለት ይችላሉ፣ እንደዚህ እስከሚጣራ ድረስ ማለት ነው። ድምፁ የኔ ነው ወይ ደግሞ ከኔ ጋር ተመሳሳይነት ያለው ነው ማለት ይችላሉ። ምክንያቱም በሙዚቃውም ዓለም በቤተ ክህነቱም ዓለም አንድ አይነት ዜማ አንድ አይነት ፒች ከተጠቀመ ተመሳሳይነት አለው ማለት ነው። አንድ አይነት ከለር አለው ማለት ነው። እና ምናልባት የኔን ድምፅ ተመሳሳይነት ያለው ልጅ ሊሆን ይችላል፣ ወይ የኔ ከሱ ጋር ተመሳስሏል፣ ወይ የሱ ከኔ ጋር ተመሳስሏል ብለው ማለት ይችሉ ይሆናል። ምን አሉ ግን እሳቸው ሞጡና አይ ቲንክ የጠራቸው ሰውዬ እንዲህ ብላችሁ በሉ ብለዋቸው ሊሆን ይችላል። ካህን ናቸው፣ አላቃቸውም፣ ሪስፔክት አለ ለሳቸው። ምን አሉ? እኔ አልሞትኩም ኤርሚያስ አበበ ግን ሞተ ብሎ አለኝ አሉ። መቼ አልኩኝ? ቀሲስ ለእርሶም ይደርሶታል። ጡመ ልሳን ማነው? በትረ ጡመ ልሳን ለእርሶም ይደርሶታል። እኔ ስሞትን ጠርቻለሁ። ስሞትን እንኳን ራሱ እንኳን አሁን ጠይቄ ነው
ራሱ እንኳን በደንብ አልያዝኩትም። ከዚህ በፊት ብሰማውም ከቀሲስ በኩል ሲናገር ብሰማው ስሞቱን እንኳን ራሱ አልያዝኩትም። እንኳን ሞተዋል ብዬ ልል ቀርቶ ማለት ነው። እርሶ ያሉት ይሄኛውን እንጨርሰው አይሻልም? ኦኬ። እና የእሳቸው አመጡ የተባለውን ድምፅ አሰማው። ከዚህ ጋር ደግሞ ካለ ማለት ነው። እሺ ሁለተኛ ላይ ደግሞ ያደረግነው አሁን ሜርሲ እንዳለችው ይሄን ሁለቱን ኮምፔር ካደረግን በኋላ ሁለተኛ ላይ ደግሞ ያደረግኩት ምንድን ነው ዋሪፍ አሁን ደግሞ የእሳቸው አሁን የእኚህ ዘማሪ ነው ተብሎ የመጡት ሰውዬ አሁንም ይቅርታ ስማቸውን ስላልያዝኩት ነው። እሳቸውን ቀሲስ በትረ አሉ። ቀሲስ በትረ እሺ፣ ቀሲስ በትረ ቀሲስ ዲበኩሉ እሳቸው አምጥተው ቪዲዮ እያሳዩ ቅድም የከፈትኩላችሁን ይሄንን ቅዳሴ ነው ኤርሚያስ የሱ የኔ ጓደኛ ብሎ ያወራው ብለዋል። እኛ አሁን ኮምፔር አድርገን እንዳልሆነ ያሳየ ነው። እራሱኑ ቪዲዮ ደግሞ ቀሲስ በትረ የሚባሉት ሰውዬ ከዚህ በፊት የዘመሩትን ቪዲዮ ኢንተርቪው ላይ መጥተው እኔ አይደለሁም ብለው አሁን ኤርሚ የተናገረ ጊዜ ኢንተርቪው ላይ መጥተው የዘመሩት አለ ይሄ ቪዲዮ ማለት ነው። ይሄን ኢንተርቪው ቪዲዮ እሱን ቪዲዮ ነው ቀይረን ወደ ኤምፒ3 ተቀይሮ ይሄን ቪዲዮ የኤርሚ ያሰማውን ደግሞ አምጥተው እሳቸው ይሄንን ነው ከፍቶ ያሰማው ብለው ያሉትን ሁለቱን which የራሱን የአንድ ሰውዬ ሁለት የተለያየ ጊዜ የዘመራቸውን አድርገን የእሱን ደግሞ አናሊሲስ ሰርተን ያገኘ ነው አለ። እሱን ቱ ቢያንስ ላስት ሚኒት አሁን ይሄ ነገር ከታሰበ በኋላ ነው። ባይ ዘ ዌይ አሁን የምታዩትን ነገር በሙሉ ያደረግነው ጁን 14 ነው። ጁን 14 ሜይ ጁን አይ ቲንክ ሰኔ 14 ማለት ነው በኢትዮጵያ ሰኔ ኤግዛክት ቀኑን አላውቀውም። በእኛ እዚህ በዚህ በዩሮፕ ወይም በአሜሪካን ጁን 14 የዛሬ 3 ወር 4 ወር ምናምን በፊት ነው ተሰርቶ የተቀምጠው። ቀጣይ ደግሞ ፐርሰናል ኢንፎርሜሽንን ሸፍኜ እነዚህ ሰዎች አሁን ቅድም ያሳየሁት ፌኒክሲያ የሚባሉት እነሱ ጋር ሄዶ መሰራቱን ከሰፖርት ጋራ ያወራሁትን ተሰርቷል አልተሰራም የሚለውን የጻፉልኝን ኢሜል ሰሚት ያረኩበትን ከነቀኑ ሸፍኜ የራሴን ፐርሰናል ኢንፎርሜሽን የቢዝነስ ኢሜል ስለሆነ አሳያችኋለሁ ማለት ነው። እሱንም ለማረጋገጥ ግን ምንድነው አሁን እኚህን ሁለቱን ቮይሶች ደግሞ ስቲል ኮምፔር ካረግን በኋላ ቴክኒካል ተርም ነው ማየት ለሚፈልጉ ሰዎች ማየት ይችላሉ። ሁለቱን ቮይሶች ደግሞ ካደረግን በኋላ ቅድም ያየነው አይነት ተመሳሳይ ግራፍ ሁለት ግራፎችን እንደዚህ ሰጥቶናል ማለት ነው። ቮይስ 1 እና ቮይስ 2 ብሎ ማለት ነው። ቮይስ 1 ቅድም ኢንተርቪው ላይ እሳቸው ሲዘምሩት የነበረው ነው። ቮይስ 2 ደግሞ ኦልሬዲ ከዛኛው ቪዲዮ ጋራ ኮምፔር ያደረግነው ነው። ሁለቱን ኮምፔር ስናደርግ ያገኘነው ሲሚላሪቲ ስኮር 96.35 ነው። ቅድም ያገኘነው ሁለቱ ላይ የምታስታውሱ ከሆነ 55.6 ካልተሳሳትኩ እንደዛ ነበረ። 56.5 ወደ 55.6 ይሄኛው 96.35 ነው። ሁላችሁም አሁን እዚህ ጋር የምታዩ ሰዎች በሙሉ ጎግል አድርጋችሁ እንደዚህ የፎርሲኒክ ቮይስ አናሊሲስ ሲሰራ ሁለት ቮይሶች ኮምፔር ሲደረጉ ምን ያህል ፐርሰንቱ ነው ስትሮንግ ማች የሚባለው በቃ እርግጠኛ ሆነን መናገር የምንችለው ብላችሁ ሰርች ካደረጋችሁ አሁኑ ወልታዩ ከ90 እስከ 100 ድረስ እንደሆነ ይሄ ደግሞ ከ90 እስከ 100 ባለው እንትን ውስጥ ነው ያለው። ስለዚህ እኛ የተጠቀምንበት ወይም የሰራንበት ቴክኖሎጂ የራሱን የአንዱን ሰውዬ ሁለት ቮይሶች ትክክል እንደሆነ ነግሮናል። ኤርሚያስ ያሰማውንና ቀሲስ ዲበኩሉ ይሄ ነው ብለው ያሉትን ደግሞ መለያየታቸውን ነግሮናል። ራሱ ሴም ሶፍትዌር ከናቢ ሮንግ ማለት ነው። ሮንግ ነው ብሎ የሚል ይህንን መቶ ቻሌንጅ አደርጋለሁ የሚል ዩር ዋልካም ማለት ነው። ስለዚህ እዚህ ጋር እንደሚያሳየን ያው ስትሮንግ ማች ነው፣ ሴም ስፒከር እንደሆነ ያሳያል ነው የሚለው። ለምን እንደሆነ ይነግረናል። ኢነርጂ ዲስትሪቢሽን አክሮስ ፍሪኩዌንሲስ ኢዝ ኒርሊ አይደንቲካል ይላል። ቦዝ ሳምፕልስ አር ዊች ስትሮንግሊ ሰጀስት ዘ ሴም ቮይስ ሶርስ ይላል። ስለዚህ የሰውየውን የራሱን ሁለት እንደነገርኳችሁ ስናደርግ ተመሳሳይ መሆኑን 96.35 ነው ያሳየን። ያኛውን ደግሞ ያደረግን ጊዜ 55.6 ወይም 56.5 ካልተሳሳትኩ እሱን ያሳየን ዊክ ነው ማለት ነው። አሁን ጥያቄው የሆነው ትላንትና
ቅድም ኤርሚ የጠቀሰው ሰውዬ ስማቸውን በጣም ስለማላውቀው ነው ይቅርታ። እሱ ሰውዬ ሲያወራ የነበረው ቮይሱን ኬት ያመጣሉ እንዳትዋረዱ ሲል ነበር። እሱን ሰውዬን ራሱን አውት ቻሌንጅም እሱ if you want to go further ከዚህ በኋላ ከኔ ጋራ በፈለገው አይነት ቴክኖሎጂ አሁን ያመጣነውን ሪዛልት የሚቀይር ነገር ካመጣ his welcome እሱ ራሱ እንደገና ምን ሲል ነበረ? ቮይሱን ኬት አምጥተው ነው አያውቁትም ምናምን ሲል ነበር። we already have the voice 30 ደቂቃ ኤርሚ ያሰማውን ቮይስ እና እነሱ ሌሎች ሰዎች ናቸው አይደለም ያሉት። እኛ we already have the voice ቮይሱን ራሱ አሁን እንደሱ አይነት የቤተ ክርስቲያን ክህነት ያለው ወይም ደግሞ ኤርሚ ይሄ ሰው ይሰጠው የሚለው ሰው ከመጣ ሙሉ ቮይስን ሰጠነው you're welcome to do the same thing እና የተለየ ሪዛልት እንደኛ በመረጃ ካመጣችሁ እናንተንም you're welcome ለማለት ነው። I think ሜርሲ እኔ ጨርሻለሁ መሰለኝ። ሞር የምትሉኝ ነገር ካለ ኦኬ። እሺ መሳይ ያው እዚህ ትሆንና የሚያስፈልግ ፓርት ላይ እንትን ትላለህ። ሶ እንግዲህ ምንድነው ሜቢ አንድ የሚቀረው ነገር ያላሳየሁት እነዚህ ቅድም የጠቀስኩትን ዌብሳይት እዛ ላይ ነው እነሱ ናቸው የሰሩት የሚለውን ኢሜይልን በሌላ ስልክ አንቺ እያወራሽ ከፍቼ አስተካክላለሁ። ስትጨርሽ ያሳያቸዋለሁ። እሱን የተጻጻፍኳቸውን ኦርደር ያደረኩበትን ቀን እና ከነ ኢሜይላቸው። እሺ ሶ ኦቨርኦል እሱ ያደረገውን ኦቨርኦል ስናየው እንግዲህ ይሄ ፎረንሲክ ቮይስ አናሊሲሱ የተሰራበት ቴክኒክ ስፔክትሮግራፊ በሚባለው ነው። እንዳያችሁት መጀመሪያ ኤርሚ የኔ የአብሮ አደጌ ነው ብሎ ያሰማው ድምፅና ከዛ ደግሞ ቀሲስ ዲበኩሉ ከዩቲዩብ ላይ ያሰሙት ድምፅ እሱ ኮምፔር ተደርጓል። የመጀመሪያው ኮምፓሪዥናችን እሱ ነው። እሱ ኮምፔር ተደርጎ 55.6 ሲሚላሪቲ አምጥቷል። እሱ ደግሞ ሲሚላሪቲው ምንድነው? ሪትም፣ ፒች፣ ፍሪኩዌንሲ የዜማው መመሳሰል ያንን ሲሚላሪቲ አምጥቶታል። ከዛ በተረፈ ግን ያለው ሬንጅ ሪዲንጉ ምንድነው? ልክ ከ60 በታች ሲሆን ፑር ማች ነው የምንለው። ይሄ የሲስተሙ ወይም የቴክኒኩ የሪዲንግ የአናሊሲሱ ውጤት ሬንጅ ነው። ሶ ከ60 በታች ፑር ማች አንድ አይነት ሰው አይደለም። ኦኬ ከ60 እስከ 74 ዊክ ነው የምንለው። ከ75 እስከ 89 ሞዴሬት ማች ነው የምንለው ነው ወይስ ነው ያለው ነው? እህትየው ማሽኑ ማን መሳሪያው እንደዛ ነው። ልክ ናት ኤርሚ እሷ እንደምትለው ሪዲንጉን እኮ ነው የምንለው። ላይክ የወጣለት ሬንጅ አለ። ያ ሬንጅ አሁን የምታወራው ስለ ሬንጁ ነው። ኤኒቲንግ አሁን አናላይዝ ስታደርግ እነዛን ሬንጆች አይተን ነው ውሳኔ ላይ የምንደርሰው ነው እያለች ሪዲንግ ነው። አዛ የዴታ አናሊስት ሪዲንግ ነው ማነበው። ከ75 እስከ 89 ሲሆን ሞዴሬት ማች ነው የሚባለው። ፐርፌክት ማች የምንለው ከ92% ጀምሮ ያለውን ነው ማለት ነው። ስለዚህ ይሄ ሲስተም በዚህ ወይ ይሄንን አምጥቶታል። እኛ የምናቀርበው ነገር ትክክለኛ ማስረጃ እንዲሆን ሁለተኛ ደግሞ ሌላ አናሊሲስ ሰርተናል። ምንድነው ከተባለ ቀሲስ ዲበኩሉ የቀሲስ በትረ ነው ብለው ከዩቲዩብ ላይ ያሰሙትን እሱን ድምጽ ይዘን ዘኪ ዩቲዩብ ላይ ኢንተርቪው የተደረጉበትን ያቺን ተመሳሳይ ቅዳሴ ብለዋት ነበር። ስለዚህ የአንድን ሰው ደግሞ ድጋሚ ቼክ አደረግነው። እንዳያችሁት more than 95% ማች መጥቷል ማለት ነው። ስለዚህ ቀሲስ ዲበኩሉ ያሰሙት የቅዳሴ ድምጽና ዘኪ ዩቲዩብ ላይ የማማዝናሽ ዘኪ ዩቲዩብ ማለት ነው እዛ ላይ ቀርበው ቀሲስ በትረ ያቀረቡት አንድ ሰው መሆኑን አረጋግጦታል ማለት ነው። more than 92% ስላመጣው ሬንጁ ማለት ነው። ኦኬ ምንድነው በማጠቃለያ ልንነግራችሁ የምንፈልገው ሲሚላሪቲዎቹ ከምንድነው የመጡት ካላችሁ እንዳልኳችሁ ከሪትም፣ ከኢነርጂ፣ ከፒች፣ ከፍሪኩዌንሲ ተመሳሳይ ዜማ ከመሆኑ የተነሳ ሲሚላሪቲው 55.6 የሚለውን አንብቦታል ማለት ነው። ኦኬ ይሄ ነገር ምንድነው የሚሆነው? የዚህ የአበበ ጉልላት ጉዳይ ቴክኖሎጂካሊ እኛ ፕሮፌሽናል ዋይዝም በዚህ መንገድ ቼክ አድርገነዋል። ኖ የሚል ሰው ካለ we dare you guys in any ways ኦኬ ቀሲስ ዲበኩሉ ካሊፎርኒያ ኦሬንጅ ካውንቲ ነው የሚኖሩት። ኦኬ ይሄ ኬዝ እዚሁ ባለ ነገር ላይ ኤክስቴንድ ማድረግ የሚፈልጉ ከሆነ እዚሁ ባለንበት በአሜሪካ አይ ልክ አይደለም የሚሉ ከሆነ
እሳቸው ካሊፎርኒያ ኦሬንጅ ካውንቲ ነው ያሉት፣ እኛ ባለንበት ስቴት ሆነን አሜሪካ እንግዲህ ዱዋል ኮርት ሲስተም አላት። በዛ ወይ ለሚያስፈልገው አካል በተፈለገው የገቨርንመንታል ኦፊስ ልክ አውተንቲኬት አስደርገን ማቅረብ እንደምንችል 100% እርግጠኛ መሆናችንን ለማሳወቅ እወዳለሁ። አይ ይሄ ነገር የተፈጠረው ኢትዮጵያ ነው፣ ኢትዮጵያ ነው መታየት ያለበት የምትሉ ከሆነ ደግሞ ምንም ችግር የለም። ጳውሎስ እስከ ሮማ ድረስ ለይግባኝ እንደሄደ እኛ መርከብ ተሰባብሮ ኢትዮጵያ ድረስ አንደርስም። በኢንተርፖል የሚያስፈልገው ደረጃ ድረስ አውተንቲኬት አስደርገን ለሀገራችን ለሚጠይቀን አካል አውተንቲኬት በሚደረግበት ሌቭል ሁሉ አሁን ሶሻል ሚዲያ ላይ ላይቭ ላይ ቁጭ ብዬ የማወራው ነገር ነው። አውተንቲኬት ተደርጎ ሊላክለት የሚገባ አካል በሙሉ በዚህ ሪዲንግ 100% እርግጠኛ ስለሆነ የትኛውም አካል ቢጠይቀን ይሄንን አውተንቲኬት አስደርገን እንደምንሰጥ ለማሳወቅ እንወዳለን። ይሄንን ለማለት ነው የምፈልገው። ሁለተኛ ፕሬዘንቴሽናችን አለ። ከሁለተኛው ፕሬዘንቴሽናችን በፊት መሳዬ ጨምራለሁ ያለውን ነገር ይጨምርና ከዛ ገስቶቻችን ደግሞ ሪፍሌክት ያደርጉበታል። እሺ ቴንክ ዩ ሜርሲ። ለማሳየት ነው ቀኑን እና አሁን ያወራነውን ነገር ባይ ዘ ወይ መጀመሪያ ዌብሳይቱ ይሄ ነው፣ ቅድም ያሳየዋችሁ የነበረው ፈነክሲያ ይባላል። ኢሜል የተደራረግ ነው። አይ ዶንት ኖ የሚታይ ከሆነ ንገሩኝ። ትንሽ ብለሪ ነው። ኢትስ ኦኬ። አይታይም። አይ ቲንክ ራቅ ስታረገው የሚሻል ይመስለኛል። ዝም ብዬ እንደዚህ ካሳየዋችሁ አይ ዶንት ኖ የሚታይ ከሆነ ኢትስ ኦኬ። አይ ቲንክ አሁን የሚታይ ይመስለኛል። ገስት ላይ ያላችሁ ብትነግሩን ጥሩ ነው። ሜቢ ካሜራውን ይጥረገው ፊት ለፊት ያለውን ካሜራውን ልጥረገው ያለው እሺ ዘግቼስ ድጋሚ ልክፈታው እንዴ? ራቅ አድርገው ወይ ይታያል እንደዚህ? ኢትስ ቤተር ያ ኢትስ ቤተር። ላሳያችሁ የፈለኩት ፕሮዳክት ሰፖርት ነው የሚለው ጀስት ኢሜላቸውን ነበረ ላሳያችሁ የፈለኩት የራሴን ከበር አድርጌ። ይሄ ግን ኮንታክት ካደረግኳቸው በኋላ የጻፉት ነው። እንደምታዩት ጁን 14 ነው። ጁን 16 ላይ ደግሞ የመለሱትንና ምን እንደሆነ ቆይ ማን እንዳወራኝ ላሳያችሁ። ዋን ኦፍ ዘ ሰፖርት ፒፕል ነው። እዚህ ጋር የሆነ ስም የሚታያችሁ ከሆነ ኤቭዘን ምናምን የሚባል ኤቭዘን ፖሌንካ ከታች ያለው ስም እሱን ላሳያችሁና አንደሽ የሚታያችሁ ከሆነ አዶ ነው ይልኩልኝ ነበረ። ኢን ፕሮግረስ ላይ ነው ያለው። ኢንፎርሜሽን ሪኩዌስትድ የሚለው ቮይሱን ክሊር አድርገህ ላክልኝ፣ 1 ደቂቃ አድርገህ ላክልኝ ምናምን ብለውኝ ማለት ነው ተቆርጦ። ከዛ ኢን ፕሮግረስ ኢን ሪቪው ደን ሪዞልቭድ እያለ ስታተሱን ያሳያል። ዳስ ፋይን። የሚጠይቀን አካል ካለ ለመስጠት እንዳልኩት ፈቃደኞች ነን። ኢሜሉን ለማሳየት ነበር እንትን ያልኩት ብለር አደረገብኝ፣ ግን ኢሜላቸውን ማሳየት ይችላለው ቀጥታ ዳይሬክትሊ ከነሱ ነው። ወይም ደግሞ መስማት የሚፈልግ ሰው ካለ sup@atlassian.net ነው የሚባለው ኢሜላቸው። ሰፖርት ነው። ኤኒባዲ እሱ ጉግል አድርጎ ሪል ነው አይደለም የሚለውን ማየት ይችላል። ቀኔ ጨርሻለሁ። ሜርሲ መሳዬ። ቴንክ ዩ ሶ ማች መሳዬ፣ አመሰግናለሁ። እንዳልኳችሁ በየትኛውም አቅጣጫ እዚህም አሜሪካን ሀገር ከተባለ እንዳልኳችሁ ቀሲስ ሊበኩሉ በካሊፎርኒያ ኦሬንጅ ካውንቲ እንደሚኖሩ ዱዋል ኮርት ሲስተም ሊያየው የሚፈልግም ከሆነ በየትኛውም ሌቭል አውተንቲኬት አስደርገን ለሚጠይቀን አካል እንሰጣለን። ወደ ሀገራችን የሚላክ ከተባለ በተፈቀደው በተፈለገው መንገድ ስሩ ኢንተርፖል አውተንቲኬት አስደርገን መላክ እንችላለን። ይህንን እንድታውቁልን እንወዳለን። ሁለተኛው ፕሬዘንቴሽን ላይ ከማለፌ በፊት ለእንግዶቼ እድል ልስጥና ሪፍሌክሽኑን
ልስማ። ሌላ ደግሞ ሁለተኛ እንደዚሁ የድምፅ አናሊሲስ አለን። እሱን ደግሞ እኔ ፕሬዘንት አደርግላችኋለሁ። ከላይ ልጀምር፣ ከላይ ወደ ታች ልወረድ። ጌርሳሚ ይቀጥሉ፣ በኋላ እሰጣለሁ። እሺ ዮኒዬ ይመችሃል? ሀሳብ አለ አስተያየት? ተባረኩላችሁም። በነገራችን ላይ እኔ የሚገርመኝ በሞት ላይ መዋሸት የሚባል ነገር እንደው በባህላችንም የፈለገ ነው ሃይማኖት ይጠላል በይ፣ ዘር ይጠላል በይ፣ ምን ይጠላል ተባይና የሰው ልጅ እንዴት ነው በሰው ሞት ላይ ሶሻል ሚዲያ ላይ መጥቶ ተዋሽቶ ድራማ ሊሰራ የተፈለገው ለምንድን ነው ብሎ እንኳን አይጠይቁ። የሆነን ሰው ከጠሉ ወይም ደግሞ በመተው በመነጋገር መፍትሄ እንደሌላቸው በሚያውቁ ጊዜ ይቅርታ ግን ዮኒ ቆይ ከይቅርታ ጋር ዳጊን እድል እንስጠውና ዮኒ ከዛ በኋላ ኮሜንት ብታደርጉ በጣም ደስ ይለኛል። ዳጊን እድል እንስጠው። ዳጊን ሶሪ ዮኒ ኤርሚ የዳጊን ፕሬዘንቴሽን ስለሆነ ለዳጊ ሰፊ እድል ሰጠው ብዬ የሚያሳየው ስላለ በመሀል ብላ ነው። ገባኝ እርምሻ በመሀል ሀሳብ ሰጠን እንደገና ደግሞ አሰልቺ እንዳይሆን ብላ ነው። ገብቶኛል። እና ምለው ምንድን ነው በእውነት ነው የምልሽ፣ እንደው የፈለገ እንደው ከሆነ ሰው ጋር ልጣላ ያንን ሰው ገድዬ ግን ያንን ሰው እንትን ብዬ በተለይ በሃይማኖት ደረጃ ያለ በፖለቲካ ያለ ሌላ ሊሆን ይችላል። ገባሽ? ለፕሮፓጋንዳ ምናምን ልጠቀም እችላለሁ። በሃይማኖት ደረጃ ያሉ ሰዎች ጓደኛዬን የሞተብኝ ብሎ ሰው ሲያለቅስ ሲያላግጡ ነው ያየ ነው አልኩሽ። በፖለቲካ እንደፈለግሽ ለፕሮፓጋንዳ ብዙ ነገር ይሰራል። ምክንያቱም የምትፈልጊው ነው አንቺን የሚወድሽን አምጥተሽ ሌላውን የማስጠላት ስራ ነው። አሁን እንደምታዩት የነ ዳጊም የነ ኤርሚሻም የሌሎቹም አንጻራዊ ወንጌል ማነጻጸር ወንጌልን ማነጻጸር በምን ላይ መጽሐፍ ቅዱስን በተመረኮዜ ላይ እስከማየው ድረስ ለዘመናት የተሰራው ቼክ ተደርጎ እያንዳንዱ ማየት ይችላል። አንጻራዊ የሆነ ከወንጌል ያፈነገጠ ነገር ካለ ተቃውሟል። ለምንድን ነው ከወንጌል ያፈነገጠው? መጽሐፍ ቅዱስ እኮ ይሄን አይልም። በመጽሐፍ ቅዱስ አረዳድ ይሄን መልሱልን ነው ጥያቄ። ሁልጊዜ ጥያቄ አለ። በመጽሐፍ ቅዱስ መረዳት ነው። በሱ ሲያቅተው አንድ ሰው ይሄ ሁላ መዋሸት ለምን አስፈለገ? እንደው የቤተ ክርስቲያን ሰው ነኝ እያሉ ለምንድን ነው መጥቶ ፈጥሮ ይሄንን ሰው ብቻ ያለው? ለድራማ ቢሆን የኦርቶዶክስ ላይ ለምን በየጊዜው ኤርሚሻም ሆነ ሌሎች ድራማ ይዘው መጥተው እንደዚህ አይሰሩ? እንደው ለህሊና ሲባል ነው ማውራሽ። ገባሽ? ትልቁ ደግሞ ይሄ ነገር የመጣው ራሳቸው ዲቤት ጠርተው ራሳቸው በሜዳቸው ላይ ምን እንደሆኑ ከታየ በኋላ ነው ይሄ ሁላ ነገር የመጣ። እውነት እንነጋገር እስቲ። እዛ ቦታ ላይ ኤርሚ ነጥብ ጥሎ ቢሆን ኤርሚ ምንም ስለ ወንጌል ሳያቅ ባዶ ሆኖ ቢሆን እውነት ይሄ ነገር ይነሳ ነበር? እውነት አንድ ሰው ያነሳው ነበር ወይስ ዘላለም ክርስቲያኖች እየተቀጠቀጡ እየተሳለቀባቸው ሙድ እየተያዘባቸው ይኖር ነበር? እውነቱን እንነጋገር። ይሄንን ሀቅ እያወቁ ግን ወንጌልን በወንጌል ማሸነፍ ሲያቅታቸው በሞተ ሰው እንኳን ምንም አይመስላቸው። ምንም እንግዲህ የሆነ ቪዲዮ አለ። አይ ዶንት ኖ ኤርሚሻ ወይ ዳጊ ካላችሁ አላውቅም። የሆነ ቪዲዮ አለ። የሆነ ቄስ ራሱ ካናዳ ላይ ማየት ትችላላችሁ። የሆነ ቄስ አለም እኔ መተት አድርገው ያሳበዱኝ የራሴ ሰዎች ናቸው ብሎ ቃል በቃል የተናገረዋል። ይሄ አዲስ ነገር አይደለም፣ አዲስ ነገር አይደለም። ግን በሚገርም ሁኔታ አሁን በተለይ እኔ ቀሲስ ድበኩሉ ሳይሆን የደምረው ጉዳይ ነው ያሳቀኝ። እንዴት በይ ራሱን የጠራው ራሱን ያዙ ይልቀቁኝ አዋርደዋለው ቀለሜን እያለ ሲለን የነበረ እሱ ነበረ። ወንጌል ነው ጥሪው። ሌላውስ መግባቱ ምን አመጣው? ይሄ የሚያሳየው ምንድን ነው? ወንጌሉ መኖሩን ምን አድርገውታል? ወንጌሉን ትተው ፐርሰናል አታክ ለማድረግ የሚሰራ ስራ ስለሆነ እኔ ደግሞ ይኸው እግዚአብሔር ባየው አናሊቲክስ ተደርጎ አውተንቲኬሽን ታይቶ በተማሩ
ብቃት ባላቸው ሰዎች ፊት ለፊት የትም ቦታ ላይ እነዚህ ሁለት ድምፆች የተለያዩ መሆኑን ያየንበት የምናይበት የትም ቦታ ላይ ጥሩን የተባለበት ስለሆነ እኔ እግዚአብሔር ይመስገን እኔ ኤርሚም ይዋሻል ብዬ አላስብም። በዚህ ደረጃ ጌታ ምስክሬ ነው የምልሽ። ማንም ሰው የሆነ ሰው ሞቶብሽ ካለቀሽ ያ ሰው ሞቶብሻል። ምንም ሌላ የሚፈጠር ነገር የለም። ለድራማ ተብሎ የሚሰራ ነገር የለም እና እግዚአብሔር አምላክ ልቦና ይስጣችሁ ብዬ አስባለሁ። እጅግ አርጌ መሳይን ላመሰግን ፈልጋለሁ ወንድማችን። እንዲሁም ሜርሲዬ በዚህ ነገር ላይ በደንብ አድርገሽ ይህን ነገር ፊት ለፊት እንዲወጣ እውነቱ እንዲረጋገጥ ስላደረግሽ እግዚአብሔር ይባረክ። እጅግ አርጌ አመሰግናለሁ። በዚህ መሀል ላይ ሜርሲን ሜምበርሺፕ ሁኑ፣ ፕሮፋይሏን ንኩ። አንድ አበባ ነው አንድ እያደረጋችሁ 46 ሰው ብቻ ነው ሜርሲ ጋ ያለው። እዚህ ጋር ኦልሞስት 3000 ሰው አለው። ከመሆና አንድ እያደረጋችሁ ሜምበር መሆን ምን ከብዷችሁ ነው? ስለዚህ እሷ ስትገባ ቶሎ ብላችሁ ለማየት ይመቻል። ተባረኩልኝ። ይሄን አርግልኝ። በእውነት እግዚአብሔር ብርክ 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 ያርግልኝ። ሜርሲዬ ተባረኪ በብዙ አሜን። ዮኒዬ ተባረክ፣ ጸጋ ይብዛል። ሶል አለክ ልስማ ያንተ ሪፍሌክሽን ዜዶ እዛ። እሺ አጠራርገን። እሺ አማም እያለ ነው ሰው ሁሉ እያያችሁ ኖ አይ ሜቢ የሶል ማይኩ ሚዩት ነው። ታች ላሉት አይሰማም። በእውነት ለእኔ ብቻ የእሱ ኔትወርክ ላይ ችግር አለ። ሶል ከቅድሙ ጀምሮ ችግር አለው ኔትወርክ። ሶልዬ ወጥተህ ተመለስ። ሚዩት ነው። ሚዩት ነው። ታች ላሉት አይሰማም። ወርደህ ተመለስ። ሌሎች ይናገሩ ኔትወርክ ያላቸው። ያ ዜዶ ሜርሲ እኔ በኋላ አወራለሁ ምናምን እንዳላዛዛባቸው የልጆችን ድምፅ ስላለ በኋላ ትንሽ ምለው ነገር ይኖራል። እሺ ዜዶ መስፍኔ እንኳን ደህና መጣ። አሁን ቀጥሎ እኔ የማቀርበው አንተን የሚመለከተው ፕሬዘንቴሽን በእኔ ይቀርባል። ግን እንኳን ደህና መጣ ሰላም በለንና ዳጊ ወደ ዳጊ ፕሬዘንቴሽን እንገባል። ሰላም። እኔ እኮ ለምንድን ነው የገባሁት ብዬ ግራ ገብቶኝ ነበረ። እኔ በኦርቶዶክስ አልደራደርም። ሌባ ፕሮቴስታንት ውስጥ አለ፣ አጭበርባሪ ፕሮቴስታንት ውስጥ አለ፣ ኦርቶዶክስ ውስጥ አለ። ፍርድ ቤት አይደለም ሌባ አይ ኦርቶዶክስ ብቻ ጋር ነው ያለው፣ እኛ ጋር ንጹህ ነው ብትሉ ፋለጣላቸዋለሁ። እዚህ ቁጭ ብዬ የአጀንዳው ስላልገባኝ እስኪ እኔን የሚመለከተኝ ነገር ሳይ ያንተ ቀጣዩ ነው። እሺ ቀጣዩ ነው። እሺ እንኳን ደህና መጣ ዳጊ፣ ቀጥል አንተ። እሺ ሰላም እንዴት ናችሁ ሁላችሁም? ሜርሲ፣ መሳይ፣ ካንጌርሳም፣ ዮኒ ማኛ፣ ኤርሚ፣ ዜዶ፣ ራሴ ዳጊ፣ መስፍን የታች ያላችሁ ሁሉ እንዴት ናችሁ? ሰላም ናችሁ? ጌታ ይመስገን በጣም ደስ ብሎኛል። ሰሞኑን እንግዲህ መልካም ዜናዎች እየሰማን ነው። ጥሩ ነው። አንዳንድ ጊዜ ትላንትና ይሄን ሀሳብ ስናገር ነበር። ወንጌል ለመስራት እንቅፋት የሚሆኑ ነገሮችን በጊዜ ማንሳት ይጠቅማል። አሁን እነሱን ስናደርግ አንዳንድ ጊዜ ቆም ማለት ይኖራል። 1 2 ቀን 3 ቀን ከዋናው ስራችን ዞር የሚያደርግ አስቸኳይ ጉዳይ ጠላት ሰጥቶን ግን ያው በብቃት እና በጌታ ጸጋ፣ በጌታ ሞገስ፣ በጌታ እርዳታ ያው እየተወጣ ነው። ጠላት ሊያደናቀፍ፣ ሊያዘናጋ፣ ስራ ሊያስፈታ ወደፊትም እንደዚህ ማድረጉ ስለማይቀር ይሄ እንዲያውም እንደ ጥሩ ልምድ ወስደ ነው ወደፊት መገስገስ ነው። እንግዲህ ግን ያው መጥራት ያለበት ነገር መጥራት ስላለበት ነው እንጂ እንዲህ ፐርሰናል የሆኑ ነገሮችን ማውራት ፈልገን አይደለም። ግን መልስ የፈለጉ ሰዎች ስለነበሩ መልስ መስጠት አለብን። አሁንም ማሳያችሁ ነገር ደግሞ ማሳያችሁ ዋናው ምክንያት በጣም እንቅፋት እየሆኑን ያስቸገሩን አንድ አባት አሉ። እሳቸው ያው እንዲታቀቡ እንዳይለመዳቸው ራሳቸውን ከራሳቸው ጋር ማነጋገር ይኖርብኛል፣ እጄ ላይ ባለው መረጃ ማለት ነው። ስለዚህ ወደ መረጃ ይልሄድ፣ ወደ ቪዲዮንም ከፍትላችሁ ማሳያችሁ ሌሎች እንግዶች ስላሉ ለነሱ እድል ለመስጠት ነው እንጂ ብዙ ምለው ነገር አለኝ። እንደ መግቢያ እንዲሆን ግን የቪዲዮን ሐሳብ ልንገራችሁ። በዚህ ጉዳይ ላይ ዛሬ በገባንበት ጉዳይ ላይ ሌላው አንደኛው ክንፍ ምንድነው? ኤርሚ
በወዳጁ ሞት ዙሪያ የተናገረው ታሪክ በብዙ ኦርቶዶክሳውያን ዘንድ የፈጠራ ታሪክ እንደሆነ ነው የሚታወቀው። ምክንያቱም የተለያዩ ሜሞች ተሰርተዋል። የተለያዩ ቤቶች ውስጥ ኤርሚያስ ስም አምጥቶ የሆነ ስም ፈጥሮ የሆነ አካል አላብሶት ታሪክ ጨምሮ ያልተፈጠረ ታሪክ እንደተፈጠረ አድርጎ እንዳወራ የተባለው ሰውዬም ጭራሽ ምድር ላይ ኤግዚስት እንደማያደርግ ታሪኩም ውሸት እንደሆነ ከዛ ጋር የተያያዙ ነገሮች በጠቅላላ የኦርቶዶክስን ቤተክርስቲያን ስብ ለማጥፋት እንጂ በመካከል ያለውን የሐሰት ስራ ለመግለጥ እንዳልሆነ አድርገው ብዙ ሲነዛ ነበር። ስለዚህ አሁን ከትላንት ጀምሮ እንግዲህ እንደምትመለከቱት እኛ በተቀመጥንበት የሐሳብ ጠላቶቻችን እኛ የሐሳብ ብቻ ነው ጠላት ያለን፣ የሰው ጠላት የለኝም እኔ ፐርሰናሊ ስለሌላው ሰው ባላቅም እና ስለዚህ የሐሳብ ጠላቶቻችን ምን እያደረጉ ነበር? በራሳቸው ወጪ በራሳቸው ገንዘብ ኤርሚያስ ያወራውን ታሪክ ሲያረጋግጡ እንግዲህ በአደባባይ ታችኋል። የተባለው ሰው በህይወት በአንድ ወቅት እንደነበር አሁን እንዳረፈ ሰውየው ዲያቆን እንደነበረ የኤርሚያስ የልጅነት ወዳጅ እንደነበረ አንድ ቦታ በድቁና ያገለግሉ እንደነበረ ራሱ ኤርሚያስም ዲያቆን እንደነበረ እነዚህን ሁሉ አንዳለ በአጠቃላይ በምስክርነት ሲረጋገጥ አይተናል። እንግዲህ ምስክር የሆነውን ሰዎች 2 ሰዎች ናቸው የቀረቡት። አንደኛው የግለሰብ ወንድም ነው። እኛ ብናመጣቸው ኖሮ ያው የራስን ነገር ራስ በራስ ለመሸፈን የሚደረግ ጥረት ተደርጎ ይወሰድ ነበር። ያ ደግሞ ለወንጌል እኛ እንግዲህ ጭንቀታችን ወንጌል ነው ማለት ወንጌል እንቅፋት እንዳይሆን ነው ሁሉ። ምክንያቱም እውነትነት እናንተ ጋር ከሌለ ሌላውን ቀሪ ወንጌል አይቀበሏችሁም። ወይም ሌላው የምትሰብኳቸው የምትነግሯቸው ነገር ውይይታችሁን ዲቤታችሁን ሰዎች መስማት ላይፈልጉ ይችላሉ። ስለዚህ ያንን ማጥራት ስለነበረብን ነው። ስለዚህ ወደ ጉዳይ ስመለስ ሰውየው መጥቶ እንግዲህ የቀረቡት 2 ሰዎች መጥተው አዎ የተባለው ሰው አለ በአንድ ወቅት አሁን ሞቷል፣ ታሞ ሞቷል አሉ። እንግዲህ በመኪና አደጋ ወይም በትንታ ወይም ሰው ገሎት ቢሉ ኖሮ የኤርሚያስ ታሪክ በጣም ለሌላ ጥርጣሬ ይጋለጥ ነበር። ስለዚህ ኤርሚያስ በቁርባን በኩል ሰውየው ተመርዞ እንደሞተ የነገርን ታሪክን ማች የሚያደርግ ምላሽ የሰጡበት ቪዲዮ አለ፣ አይታችሁታል ሁላችሁም። ስለዚህ ሰውየው ታሞ እንደሞተ ሰውየው ስሙ እውነተኛ እንደሆነ ግለሰቡ ኤግዚስት አድርጎ እንደሚያውቅ አንድ ቦታ በድቁና እንዳሳለፉ እነዚህ ተደጋጋሚ ነገሮች ስላያቸዋቸው ተረጋግጠዋል። አሁን የቀረው ምንድን ነው? ነገሮች እየተጣሩና መረጃ እየቀረበ ሲመጣ ዛሬ ማሳያችሁ መረጃ ባይኖር ኖሮ ማምለጫ ተዘጋጅቶ ነበር። እሱ ምንድን ነው? እኛ እኮ ሰውየው ባይኖር በህይወት ስሙ ከሌ ቢሆን ባይሆን እኛ ምን አገባኛ እኮ ከግለሰብ ጋር ጉዳይ የለንም። እኛ የጠየቅነው አንድ ጥያቄ ነው። ኤርሚያስ ያሰማው ድምፅ የዲያቆኑ ነው አይደለም? እኛ አይደለም ብለን እየሞገትንን ያለ ነው። እኛ ስለ ሰውየው መኖር አለመኖር ጠይቀንም አንስተንም አናቅም ብለው መጨረሻ ላይ ሁሉም ሰው ወይ ኤርሚዬ መልካም ነው ብለህ ስትል የአብሮ አደጌ መሞቱ ላይ አይደለም እኛ መልካም ነው ብለን ያለ የኔ ሀዘን ነው የእናንተ ማዘን ነው። ግን እውነት ከመውጣቱ የተነሳ ነው አይደል? እንደዛ እንዴ ልክ ነው። እንደ ሀዘኑማ ቤተሰቡም እንዲጽናና ባለፈውም ተናግረናል። አሁን አጋጣሚ እንግዲህ የቆየ ሀዘን ቢሆንም ይሄ ጉዳዩ ሲነሳ እንደ አዲስ ሊያማቸው ስለሚችል አሁንም ቢሆን እግዚአብሔር እንዲያጽናናቸው እንፈልጋለን። ያ ደግሞ የሀዘን መልካም የለውም አለ ኤርሚዬ እና ነገሩን ክሊር ከማድረግ አንጻር ነው መልካም ነው እያልኩ ያለሁት። አላስተዋልኩም ነበርና ወደ ዋናው ሀሳብ ስንሄድ እንግዲህ አሁን የምናየው ነገር ምንድን ነው? እኛ ሰውየው ኖረ አልኖረ የሚል ሙግትም ክርክርም ጥያቄም የለንም። ጥያቄያችን ድምፁ ላይ ብቻ ነው እያሉ ነበር። እንግዲህ እንስማቸው። እኔ እሳቸው ቅጥልጥል ውሸት እያሉ ነበር። እኔ ደግሞ ቅጥልጥል ውሸት የሚል ርዕስ ሰጥቸው ራሴ ቲክቶክ ላይ ለጥፌዋለሁ። ቪዲዮን በደንብ ማየት ለሚኖርብን ወደ ቪዲዮ ቀጥታ ሄድ። ኦኬ ለሚያይቸክ አበበ ጉልላት ሰዓታችሁ እኛ አበበ ጉልላት የሚባል ሰው ነበረ አልነበረ፣ ሞተ አልሞተ አይደለም ክርክራችን የነበረው ብለንም አናውቅም። አበበ ጉልላት የሚባል እንዳለው እሱ እንዳለው የሞተ ሰው እስኪ ካለ ቀለሜ ቤተሰቡን ያምጣ ኤቪደንስ
እኛ አበበ ጉልላት የሚባል ሰው ነበረ አልነበረ፣ ሞተ አልሞተ አይደለም ክርክራችን የነበረው ብለንም አናቅም። እስኪ ካለ ቀለሜ ቤተሰቡን ያምጣ ኤቪደንስ። ቀደዳ ነው በቃ ተቀደደ፣ ተወተለከ፣ ግትልትል ውሸቱን ያግተለትለዋል፣ ያግተለትለዋል። ነንስታፕ እኮ ነው የሚዋሸው። የለም የለም ስላችሁ የለም፣ እንደዚህ የሚባል ነገር የለም። ካለ ያምጣው። አበበ ጉልላት የሚባል እኔ ሰርች ሳረግ ፌስቡክ ላይ አንድ ፕሮቴስታንት አግኝቻለሁ። አበበ ጉልላት እዚህ ጋር አንድ ልመልሰውና ለምን ሰርች ያደርጋሉ? የለም እያሉ ነበር እኮ ቀሲስ። የለም የለም እያሉ ቀደዳ ነው፣ ውሸት ነው፣ ግትልትል ውሸት ነው ካሉ በኋላ ግን ውስጦት ያውቀዋል ኤርሚያስ እንደማይዋሽ ስለሚያውቁ ጉግል ለማድረግ ተነሱና ጉግል ያደረጉትን እናየዋለን። ግን ረስተውታል። ይህን ሁሉ እንዳደረጉ ይህን ሁሉ እንዳወሩ ቀሲስ ረስተውታል። በዚህ ሰዓት ያው ደገፍ ብሎ እየሰሙ እንደሆነ አውቃለሁ። ለንስሐ እንዲሆንላቸው አንዴ ልድገመው። ትንሽ ያለፉትን ደቂቃዎች ማብራራት ስላለብኝ ነው። እኛ አበበ ጉልላት የሚባል ሰው ነበረ አልነበረ፣ ሞተ አልሞተ አይደለም ክርክራችን የነበረው። አይ ዋሽተዋል። ክርክሮት ይሄ ነበረ። አሁን የሚቀጥለው ቪዲዮ ይህንን ያስረዳል። ይምጣ ቤተሰብ ካለ ማስረጃ ያምጣ። ኤርሚያስ ይህን ተናግሮ ዝም ብሎ ያለ መረጃ ማውራቱ ትክክል አይደለም። ቤተሰብ ካለ ይምጣ፣ መረጃ ካለ ይምጣ ሲሉ ነበር። ኤርሚያስ አላመጣ ቢሉት መረጃውን ወደ ጉግል ገቡ። ወደ ጉግል ገብተው ያላወጡት ያበበ ጉልላት የለም። አሁን እዚህ ጋር እኛ ስለ ሰውየው መኖር አለመኖር እኛ እሱ አይደለም ክርክራችን የሚሉት ሁሉም ማጣፊያ ያጠሮት ሲመጣ ወደ ድምጿ የመጨረሻ አማራጮት ዞሩ። አዩ። ስለዚህ አሁን ራሱትን ይስሙት። ራሱት እንዴት ከራሱት ጋር እንደሚጋጩ ለምን እንዲህ አይነት ቅጥልጥል ውሸት ይዋሻሉ? ስለዚህ ለንስሐ እንዲሆኑለት እንነግሮታለን። ቀሲስ ዲበኩሉ እሺ እንስማው። እኛ አበበ ጉልላት የሚባል ሰው ነበረ አልነበረ፣ ሞተ አልሞተ አይደለም ክርክራችን የነበረው ውሸት ብለንም አናቅም። አበበ ጉልላት የሚባል እንዳለው እሱ እንዳለው የሞተ ሰው እስኪ ካለ ቀለሜ ቤተሰቡን ያምጣ ኤቪደንስ። እንግዲህ ምን እያሉ ነው? እኛ ጥያቄያችን እሱ አልነበረም እያሉ የሚዋሹት ሰውዬ በዚህ በኩል ይሄ እንግዲህ የመጀመሪያው ቪዲዮ አሁን የዛሬ 2 ቀን ወር ትላንትና አከበኛ ማለት ነው ትላንትና ላይ የተናገሩት ነው። ግን ከዛ በፊት ረስተውት ነው እንጂ ከ4 ወር በፊት ይምጣ መረጃ ይምጣ ካለ ቤተሰብ ካለው ይሄ ሰውዬ ቤተሰብ አምጣ ኤርሚያስ አትዋሽ እያሉ ነበር። እንዴ ቀሲስ በየ4 ወሩማ እድሳት። እኛ አበበ ጉልላት የሚባል ሰው ነበረ አልነበረ፣ ሞተ አልሞተ አይደለም ክርክራችን የነበረው ብለንም አናቅም። እስኪ ካለ ቀለሜ ቤተሰቡን ያምጣ ኤቪደንስ። እኚህ ሰውዬ የፈለጉት መረጃ የፈለጉት እስከ ቤተሰብ ድረስ ነው የፈለጉት። የሚገርመው የጠየቁትን መረጃ ኤርሚያስ አላመጣ ቢላቸው በራሳቸው ወጪ በራሳቸው ገንዘብ እሳቸውና ደምረው ቤተሰቡን ራሳቸው አመጡ ኤርሚያስ አላመጣ ሲል። ከዛ ምን ተፈጠረ እናየዋለን። ሌሎችም ውሸቶች ስላሉ ዝም ብላችሁ ተከታተሉ። ቀደዳ ነው በቃ ተቀደደ፣ ተወተለከ። ስለ ራሳቸው እየነገሩ ነው። እሺ አስጨርሷቸው። ግትልትል ውሸቱን ያግተለትለዋል፣ ያግተለትለዋል። ነንስታፕ እኮ ነው የሚዋሸው። የለም የለም ስላችሁ የለም፣ እንደዚህ የሚባል ነገር የለም። ካለ ያምጣው። አበበ ጉልላት የሚባል ካለ ያምጣው ብለው ነበር። አላመጣ ሲላቸው እሳቸው አምጥተውታል። እኔው እስኪ ሰርች ሳረግ ፌስቡክ ላይ አንድ ፕሮቴስታንት አግኝቻለሁ። የለም ካሉ ለምን ሰርች ያደርጋሉ? አበበ ጉልላት የለም ውሸት ነው ዘመድ ካለ ይምጣ ይሉና ፊክቲሸስ ታሪክ ነው። እንዲያውም አንዳንድ የተለያዩ ቤቶች ውስጥ የፈጠራ ታሪክ ነው። እሳቸውም ብለዋል። ከፈለጉ 4ኛው ደቂቃ ላይ መስማት የምትፈልጉ ልክ 4ኛው ደቂቃ ላይ ስትወስዱት ታሪኩ የፈጠራ ታሪክ ነው ብለዋል። በአንደበታቸው አሰማቸዋለሁ። ፈጠራ ነው ብለዋል። ፈጠራ ነው ካሉ እርሶ እኮ እጆትን ሰብስበው ወደ ተጠሩበት ክህነት ወደ ተሰጦት ኃላፊነት ነው መመለስ ያለበት። ያንን ትተው ግን የለም ያሉት ሰውዬ ውስጦት ያውቀዋልና እስኪ ምን ያህል ጉግል እንዳደረጉ አብረን እንከታተል፣ ወይም ሰርች እንዳደረጉ። አበበ ጉልላት የሚባል እና አስፈላጊ ከሆነ ድምፁን ላሰማችሁ እችላለሁ። አበበ ጉልላትን ላሳያችሁ እንዴ? አበበ ጉልላት ለሚያይሸክ አበበ ጉልላት ሰዓታችሁ እንዳልወስድ እንጂ ቆይ አንዴ። አይ ችግር ፌስቡክ ላይ ሰርች ሳረግ ግድ የለም ሰዓታችን ይውሰዱና ያሳዩን። እስኪ ሰርች አድርጉ። የለም ያሉትን ሰውዬ ለምን እንደሚፈልጉት አላውቅም። አንድ ሰው የለም ካለ በኋላ ምን ይፈልገዋል? ምክንያቱም ችግሩ ከኤርሚያስ ጋር የጀመሩት ውይይት ኤርሚያስ እንደማይዋሽ ሆዶት ያውቀዋል።
ይህ ሁሉ ገደል ነው ለካ እነሱ የሚሉት ገደል አልኩኝ ተሳስቼ። ይህን ሁሉ ገደል ሲያገላብጥ ኤርሚያስ አንድም ውሸት እንዳልተናገረ ሁልጊዜም በመረጃ እንደሚያወራ ስለሚያውቁት ማለት ነው። አሁን ወደ ጉግላቸው እንሂድ። ተመልከቱ እንግዲህ ትጋታቸውን። እኛ ችግራችን ከስሙ ጋር ከሰውየው መኖር አለመኖር ጋር አይደለም ሲሉ የነበሩ ሰውዬ በዚህ ሁሉ የተጠናከረ ፍለጋቸው ውስጥ አብረን እስኪ እንለፍ። ይህንን አበበ ጉልላት አግኝቻለሁኝ። አበበ ጉልላት እኛ አበበ ጉልላት የሚባል ሰው ነበረ አልነበረ፣ ሞተ አልሞተ አይደለም። ይኸው አበበ ጉልላት ይዋቸው እንግዲህ የጴንጤ እንትን ነው፣ ልዩ ጴንጤ ነው። ኦኬ እሺ፣ ድምፅም አለው። ይኸው አበበ ብለው ቀጠሉ። ይሄ ከዛሬ ጉዳያችን ጋር ባይሄድም እንዲህ ነው ማለት ነው እንትኑ። እሺ ኦኬ፣ የጴንጤ ዝማሬ እንደዚህ ልብ ይነካል ለማለት ነው። እሺ እንቀጥል። አበበ ጉልላት ይኸው፣ ይሄ አበበ ጉልላት ይላል። አበበ ጉልላት ይኸው እዚህ ጋር እንደምታዩት አበበ ይታያችኋል አይደለ? ይታየናል። ይታያችኋል። ይሄ አበበ ጉልላት፣ ሌላም አበበ ጉልላት። እስኪ እኛ አበበ ጉልላት የሚባል ሰው ነበረ አልነበረ፣ ሞተ አልሞተ አይደለም። አበበ ጉልላት ይሄኛው አበበ ጉልላት ይባላል። ይኸው አበበ ጉልላት ይኸው መሀል ላይ የተናገሩትን እንድታስታውሱ ነው ቪዲዮቹን ያስገባዋቸው። አበበ ጉልላት የሚባለው ይሄ ነው። አንድ ያገኘሁት ይሄንን ነው። ቆንጆ ነው ይሄ የሆነውን ቆንጅዬ ነው ብሏል። እና አበበ ግን ደግሞ ከሞተ ስንት ዓመቱ ነው የተባለ? አሁንም ድረስ ፖስት እያደረገ ስለሆነ አለ በህይወት። ይኸው እንዲያውም ከአንድ ሰዓት በፊት አበበ ጉልላት የሆነ ፖስት አድርጓል። ይሄ አይደለም ማለት ነው። የሆነ ታሪክ ፈጥሮ ኤርሚያስ ሲያወራ እንደነበር ነው። ኦኬ እንቀጥል። እስኪ ካለ ቀለሜ ቤተሰቡ ያምጣ ኤቪደንስ። ኦኬ ሰውየው ኤቪደንስ እየጠየቁ ነው ማለት ነው። ውሸታቸውን ነው። እኛ መኖር አለመኖሩ አይደለም ዋና ጉዳያችን ድምፁ ነው ሲሉ የነበሩት ቄሲስ ውሸታቸውን ኤቪደንስ ይምጣልኝ እያሉ ነው። ኤርሚያስ ለተናገረው ነገር ኤቪደንስ ይምጣልኝ ያሉት ሰውዬ ወደ መጨረሻው ላይ እኛ እኮ ኖረ አልኖረ እኛ እኮ የጠየቅነው ነገር የለም። ክርክራችን እኮ እሱ አይደለም። እሺ እንቀጥል። ውሸት አምኖት ማለት ነው። ቅጥልጥል ውሸት። አበበ ገዳው የሚባል አበበ ጉልላት የሚባል እንዳለው እሱ እንዳለው የሞተ ሰው ካለ እስኪ ወይ ወንድሙን ወይ እህቱን ወይ እናት አባቱን አምጥቶ አዎ ልጃችን ሞቷል ይበሉ እስኪ ያምጣ። ከዛ ያምኑታል ማለት ነው። እንደዛ ከመጣ መረጃ ልጃችን ነው ወንድማችን ነው የሚል ከመጣ ያምናሉ ማለት ነው። ኦኬ ስለዚህ ይመጣል፣ ችግር የለም። እድሜ ለደምረው። ደምረው በጣም እናመሰግናለን። ሁለት ቦታ እየሰራ ነው። ያምጣ እስኪ። እኛ አበበ ጉልላት የሚባል ሰው ነበረ አልነበረ፣ ሞተ አልሞተ አይደለም ክርክራችን የነበረው ብለንም አናቅም። አበበ ጉልላት ወዴት አለ? ቅድም ያሳየኋቸው አበበ ጉልላት ብለንም አናቅም ይላሉ። ትንሽ ቆይተው ደግሞ አበበ ጉልላት የት አለ ብለው እንግዲህ የማውዛቸው እስኪያረጅ ድረስ ሰርች ያደርጋሉ። ሌላ ነው ሌላ ነው። አበበ ጉልላቶች ለማንኛውም ነው የማውራው ሰው እውነት ያወራል ወይንስ የገባውን እውነት ይዞ ነው ወይንስ የሚለውን ማረጋገጥ ይፈልጋል። በነገራችን እኛም እንፈልጋለን። እርስዎ የሚያወሩትን እውነት ነው የሚያወሩት አይደለም ብለን ማረጋገጥ እንፈልጋለን። የጠየቁት ጥያቄ እራሶትን ነው ወይስ ማንን ነው? የአበበ ጉልላት ሞት ዓመት ጥቅምት መድኃኒዓለም ደርሷል። ያው እንደተጠራ ብዬ ነው። የቄስ ነገር የተስካሩ ጉዳይ አሳስበኝ ነው። የተስካር ጉዳይ አሳስቧቸው እዚህ ጋ አንድ እንትን የማስተካከለው ነገር አለ። ከዚህ በፊትም እንደዚህ ይናገራለሁ እያልኩኝ እዚህ ጋ እኔ ቀኑ ላይ ምንድነው የተዛባ ነገር የተናገርኩት አለ። ጥቅምት መድኃኒዓለም የቀደሰበት ቀን ነው። የሞተው ግን በየካቲት አካባቢ ላይ ነው። የቀደሰበትን ከሞተበት ጋር ያኔ በዛ ሁኔታ ውስጥ ሆኜ እንደዛ ተናግሬያለሁ። እንደዚህ በመናገሬ በጣም ይቅርታ። እሺ የሞተው ጥቅምት መድኃኒዓለም ነው ብዬ አልኩትኝ። ጥቅምት መድኃኒዓለም የቀደሰበት ቀን ነው። የሞተው ግን እሁድ አልፎ አይ ቲንክ የካቲት 6 ነው የካቲት ምናምን ነገር ወር ላይ ነው የሞተው እና የሞተበትን የሚፈልጉ ከሆነ ደግሞ መረጃ ራሳቸው በእንዲህ አይነት ነገር በዚህ አይነት ነገር እንደሚገዳደሉ እርስ በርስ እንደሚገዳደሉ አንዱ ከአንዱ እንደሚገዳደል የቪዲዮ ማስረጃ ሁሉ ጭምር አለኝ።
እዚሁ ከተፈለገ ይከፈታል፣ ካልተፈለገም ደግሞ የፈለገበት ቦታ ላይ ይሂድ። አንደኛ እንደውም ይሄ ነገር እንደዚህ መድረሱ በቤተ ክርስቲያን ውስጥ በዚህ ጉዳይ በአስማት እርስ በርስ እንደሚጠፋፉ፣ እርስ በርስ እንደሚገዳደሉ፣ በቅዱስ ቁርባን ሁሉ ጭምር አንዱ እንደሚገድሉት መጽሐፋቸው ስንክሳርን አንዲት እህት እኔ ባለፈው ያነሳሁትን መጽሐፈ ስንክሳር ላይ ዘወርሃ ሰኔ ላይ ሂዱና ይሁት እዛ ላይ የተነገረው ነገር ልታነሳስትል ተይ አታንሺው አሏት። ለምን? ኦኬ አገልጋዮች ምን ይላሉ? የአገልጋዮች መረጃ በህይወት ያሉ መረጃ በውጭ ሀገር በካናዳ ያሉ በአሜሪካ ያሉ ቪዲዮ እጃችን ላይ ያለ ያ የሆነበትን ምክንያት ደግሞ እናሳያለን። ቀጥል። ቴንኪው። ቀኑ ላይ እንደዛ የሰማሁትን አዛብቼ ነው የተናገርኩት። እኔ እንደዚህ ይቅርታ ጠይቃለሁ ማለት ነው። እሺ አንተ ጥምቀት ቀደሰ ስትል አንዱ ከስር ደግሞ ጥምቀት መርዝ ጠጣ ብሎ ይሰማልሃል። እኔ እኮ በጣም ነው የሚያስቀኝ። እሺ አሁን ነው እስካሁን አልሰማችሁም? እስካሁን ምንም እንዳልሰማችሁ ቁጠሩት። ከዚህ በኋላ ተዘጋጁ። ምን እያሉ ነው? እዚህ ጋር እያላገጡ ነው እንግዲህ። ምክንያቱም አልሞተም ብለው ስላመኑ፣ የሞተም ሰው የለም ብለው ስላመኑ፣ ታሪኩ የፈጠራ ነው ብለው ስላመኑ፣ በእርግጥ እሳቸው ብቻ አይደለም ያመኑት፣ ብዙ ኦርቶዶክሳውያኖች ታሪኩ ከስሙ ጀምሮ የፈጠራ ታሪክ ነው፣ የሞተም ወዳጅም ጓደኛም ዲያቆንም የለም ሲሉ ስለነበር እንግዲህ ያው ሙት ዓመቱ ደርሷል ነው ምንድን ነው? እስኪ ከራሳቸው አንደበት እንስማ ያሉትን ቃላት እንዳልጨምር ሲያላግጡ ተመልከቷቸው። በነገራችን ላይ የአበበ ጉልላት ሙት ዓመት ጥቅምት መድኃኒዓለም ደርሷል። ያው እንደተጠራይ ብዬ ነው የቄስ ነገር የተስካሩ ጉዳይ አሳስበኝ ነው። ይሄ እዚህ ጋር ቁም ነገር የተናገረው የሚያሳስባቸው ይሄ ነው። ይሄ ቁም ነገር ነው የተናገረው። በሙት ዓመት መብል መኖሩን ማመኑ ትክክል ነው። ኦኬ ተስካር በመብላት ነው የሚኖረው እሱ ማለት ነው። እንደው ሌሎቹ እንኳን ባልናገር እሱ ወይንም እሱንም መሰሎች ማለት ነው። እኔም አብሬ በላ ስለነበር ጌታ ኢየሱስ ነፃ አውጥቶኛል እና የሙት ዓመቱ የአብሮ አደጌ ሞት አይደለም እሱ እንትን ያለው ይታያቸው። አሁን እዚህ እንኳን እየገለፈጠ ማለት ነው እና ሊበላ ማለት ነው። እንዲህ አይነት ቀበሮ የሆነ ሰው እኔ አይቻላቅ። በሰው ሞት ላይ እንደዚህ ይቀልዳሉ። አየህ እኔ ነገ ሌሎቻችሁ ብትሆኑ ማለት ቤተሰቦቻችሁ ቢሞቱ ደንታቸው አይደለም። የሚበላውን ከሙት ዓመት ከዕለት ከጉዞ ፍታት ጀምሮ ያለውን ነገር ለመብላት ነው የሚያስቡት። ኦኬ ይሄ ነው ራእያቸው፣ ይሄ ነው ምኞታቸው፣ ይሄ ነው ፍላጎታቸው እና እዚህም ጋር አልደበቀም ተናግሯል ማለት ነው። ይህን ከተናገሩ ከሰከንድ በኋላ ምን ይላሉ? ልጁ ሲገባ እንግዲህ አይታችኋል፣ ሲያላግጡ አይደለ? ከዛ ደግሞ አዛኝ ቅቤ አንጓች ሲባል ሰምታችሁ ከነበረ ይኸው እዚህ ጋር ለመመልከት ትችላላችሁ። በሞተ ወንድም ላይ መነጋገር በራሱ ከባድ እንደሆነ ይገባኛል። በጣም ነው የምረዳት። ኧረ አይገባዎትም። መነጋገር ራሱ ከባድ ነው እንዴ? ጉግል ሲያደርጉ ሲያላግጡ አልነበር እንዴ? ምን ነው ቤተሰብ ካለ ይምጣ ሲሉ አልነበር እንዴ? ወንድምየው እኮ መጣ። ወንድምየው መጥቶ እውነተኛ ሀዘን ሲያዝን አሁን እዚህ ጋር አዛኝ መስለው ተከሰቱ፣ አጽናኝ ሆነው ተከሰቱ። እርሱ ያሳሰቡት የሆዶ ነገር ነበር፣ የተስካር ነገር ነው ያሳሰቡት። እሱ ግን እውነተኛ ሀዘን ውስጥ ነው ያለው። አሁን እዚህ ጋር አዛኝ መስለው መምጣቱ ትክክል አይደለም። ይሄ ሁሉ የምናሳየው ለምንድን ነው? እንደ ቀሲስነቱ እርሶ ንስሐ ከገቡ ብዙዎችም እርሶን ተከትለው ይቅርታ ወይም ንስሐ መግባት ይኖርባቸዋል። ያ ደግሞ ጥሩ ፈውስ ያመጣል ማለት ነው። እኛ በፈውስና በእውነት ስራ ስለምንሰራ በዛ ጉዳይ በዛ ዙሪያ ስለምንሰራ ማለት ነው። ቪዲዮ ላይ ያልቅ ስለሆነ እንቀጥል። ኦኬ የተስካሩ ጉዳይ አሳስበኝ ነው እንግዲህ እርሱ እግዚአብሔርን አገልግሎ አገልጋይ የነበረ ሰው ነው። አገልግሎ ወደ ፈጣሪው ነው ሄደ። እንዴ በአንዴ አወቁት እንዴ ሰውየውን? ቆይ እርሱ ብለው ማብራራት ጀምሩ። የለም ያሉትን ሰውዬ ካለ መረጃ ይምጣልኝ ሲሉ የነበሩት ሰውዬ የታለ አበበ ገላው ብለው ወደ 4-5 አበበ ገላዎችን ከፌስቡክ ከጉግል ላይ አውጥተው ሲያሳዩ የነበሩ ሰውዬ